እና ይሄ ደግሞ መጽሐፍ ቅዱሳዊ ነው እየስለ አዋልከኝ። ስለዚህ ቄሱም ነግረውሃል። መቼም ንስሐ አባትህ ይህን ሁሉ ትምህርት ነው የሚያስተምረው። ስለዚህ አሁን በስግደት ኃጢአት ይሰራያል ብሎ የሚለውን የመጽሐፍ ቅዱስ ክፍል ንገረኝ። አልተረዳኸውም? አየህ፣ በስግደት አይደለም ኃጢአት፣ በኔ ጥረት አይደለም ኃጢአቱ። በምንድነው ታዲያ የተሰራያል? በመጸጸቴ በአንተ ጥረት ካልሆነ ይሄ ስግደት ምንድነው የጠቀመህ? 1500 ስግደት እየጸለይኩ ነው። ጸሎት እኮ ነው። ኦኬ፣ በስግደት ጸሎት እየሰገድኩኝ ኃጢአተኛ ነኝ እባክህ ማረኝ ፈጣሪ እያልኩ እየሰገድኩኝ። እሺ፣ ኦኬ፣ በስግደት ጸሎት ነው አይደል ያልከው? እየሰገድክ እየጸለይክ እየጾምክ ፈጣሪህን ይቅርታ የቱ ጋር ነው እየሰገዳችሁ ጸልዩ ወይ ደግሞ እየጸለያችሁ ስገዱ ብሎ የሚል ያለ? ለምንድን ነው አንተ የምታጣምመው? መጽሐፍ ቅዱስ እኔ አላጣመምኩም። መጽሐፍ ቅዱስ እያጣመምክ እኮ ነው ያለው አንተ። እየጸለያችሁ አንተ አሁን በሰው ፊት አሁን እኔን በሰው ፊት ምን አልኩ? በሰው ፊት አንተ አሁን ራስህን አሁን ወንጌል እንዲህ አይደለም ባይዘው ግን ወንጌል የምትከራከረው እንዲህ አይደለም። ካሳዘነ ይቅርታ ተዋዋለሁ። ምንም ነገር አላልኩም። አንተን ወንድሜን የሚበድል ነገር እስካሁን አልተናገርኩም። የማይጠቅም ነገር ነው አሁን እያወራህ ነው። ለምን የማይጠቅም ነገር? አንተ ኃጢአት የተሰረየበትንና ንስሐ ገብቼበታለሁ ወደ እግዚአብሔር ተመልሼበታለሁ ብለህ ያልከውን መንገድ ለእኔም እዚህ ለሚሰማም ህዝብ ነው አሳየን። ኃጢአትህን ለካህን አሳይ አይልም? ኃጢአትህን ለካህን አሳይ አይልም መጽሐፍ? አይልም የሚልበት ቦታ ካለ አንተ አሳየን። ኃጢአትህን ለካህን እና እንትን ብለሃል። ሊያወጣው መሰለኝ ወንድምነት ጥቅሱን። ኦኬ ህዝቡን እኮ ተጫወቱበት። በጣም ወገኖች እንኳን ደህና መጣችሁ። እስኪ ለራስህ ለካህን አሳይ ብሎ የሚለው ሉቃስ 5 ነው። እና ግድ የለህም እኛ እንነግራለን። ጥቅሱን እኛ እንነግራለን ከፈለክ ማቴዎስ 8 ላይ ሉቃስ ወንጌል ምዕራፍ 5 ቁጥር 12 ላይ ያውጣ እኮ 5 እኮ አልኩ እየነገርኩ ነው። ምንም ማውጣት አይጠበቅብንም። ክፍሉ ያለው ወይ ማቴዎስ 8ም ላይ ሄደህ ስታየው አለ። ቴንኪው ሰው እዚህ ፖስት ያደርግልሃል። ምንድነው ብሎ የሚለው አሁን ሄደህ አንብበው ስትመጣ። እኛ ኦልሬዲ ስላነበብነው ማንበብ አይጠበቅብንም። ና እዚህ ወንድምነት ይከፍትልሃል። ና ፊት ለፊት ላይ ይከፍትልሃል። ወንድምነት አለ አይደል ዳኒ? 5:14 ወይ 8:1 ላይ ማቴዎስ 8:1 ላይ ወይ 5:14 ሉቃስ። እሺ ይሄ ወንድማችን ነው። እኛ እናነብም። አንተ ምንድን ነው ያነበብከው? ሁሉንም አይነበብም። እኛ እዚህ መጽሐፍ ቅዱስ አንባቢዎች ነን። እዚህ ስንመጣ መጽሐፍ ቅዱስ ልናነብ አይደለም፣ ከሰዎች ጋር ልንወያይ ልናስተምር። የንባብ ጊዜ አይደለም። እዚህ እኛ አንብበነዋል ወንድማችን። ክፍሉ ይኸው 5:14 ወይ ደግሞ ማቴዎስ 8:1 ላይ አለ ማለት ነው። 1 2 3 4 ላይ አለ። እሺ ምን አለ? ቁጥር 14 አየሁ አይደል? እርሱም ለማንም እንዳይናገር አዘዘው፣ ነገር ግን ሄደህ ራስህን ለካህን አሳይ። አየሁ አይደል የሚለው? ራስህን ለካህን ምን በል ነው ያለው? ለካህን አሳይ። አንተ ቅድም ያልከኝ ምንድነው? ራስህን ለካህን አሳይ ማለት ታዲያ ንስሐ ግባ ማለት አይደለም? ምን ማለት ነው ታዲያ? አይደለም። ራስህን ለካህን አሳይ ማለት ንስሐ ግባ ነው። ሌላ ቋንቋ የለውም። ከጊ አይደለም እኮ ነው ብየምልህ። እና ባይኑ ይህ ነው አይደል? ለምን እንደዚህ እንደተባለ አየህ። እነሱ ቆንጽለው ይነግሯችኋል ክፍሉ የቱ ጋር እንዳለ ለምን እንደተባለ። እነሱ አትበል በእናትህ። እኔ እኮ ይኸውልህ ችግር። እሺ ስለምን እንደተባለሽ እኔ ልስማ። እንግዲህ አሁን በጥያቄ ነው የምጠይቀህ። ጥያቄ ይጠይቃል። ይሄ አሁን እንደዚህ ብለህ አሁን አንተ ምን ይጠቅማል?
እኮ ወይ አትሰማም ወይ ደግሞ በቀንነት ልናስረዳ ስንል አይደለም ትላለህ። አይደለም ተሳስተሃል። ምን ያደርግልሃል? ቅንነት አይደለም የእናንተ እያጣመምክ ነው። ቅንነትማ ቢሆን እንደዚህ አይደለም። እሺ ራስን ለካህን አሳይ ብሎ ማለቱ ምን ማለት ነው? ንስሐ ግባ። የት አለ የቱ ጋር ንስሐ ግባ ብሎ የሚል ያለው? ሂድና ታጠብ ማለትስ ምን ማለት ነው? እስኪ ቆይ ደግሞ የት አለ ሂድና ታጠብ ብሎ የሚል? አምጣ ወንድምነት መጽሐፍ ቅዱስን ፊት ለፊት ላይ አድርግለት። ኦሪት ዘሌዋውያን ላይ እስኪ ግባ። ዘሌዋውያን ስንት? ኦሪት ዘሌዋውያን ለምሳሌ ሙሴንና አሮንን እንዲህ ብሎ አዘዛቸው አለ። ኦኬ አትብሎ የተባሉትን ቆይ እስኪ አንዴ ላውጣልህ። ኦሪት ዘሌዋውያን ሸጌ እስኪ ና ፕሊስ ና ቆይ ና ተመልሰህ ና ጊዜያችን ዌስት እያረክ ስለሆነ እሺ ሸጌ ና። እኛ በቀንነት ስንረዳ አጣማሚዎች ትለናለህ። ስንጠይቅህ ምን ያደርግላችኋል ብለህ ትላለህ። ጥቅሱን ትጠቅሳለህ። የጠቀስከውን ጥቅስ እንኳን በሙሉ አላብራራኸውም። ለምን? በአግባቡ አንብበኸዋል ወይ ገና ብዙ ወይ አላነበብከው። ስለዚህ ክፍሉ ምን እንደሚል ገና አልተረዳሁም። አነብላችሁ ነበር። እኛ ትልቁ ላይ አድርገን እናስነብብህና ትነግረናለህ ወይስ እኛ በቅንነት እንንገር? ለአንተ ማጣመም ነው የምትለው? ኦሪት ዘሌዋውያን ላይ ሲያወጣልኝ ምዕራፍ 11 ላይ ሙሉ በሙሉ እንንገርህ ወንድማችን። ሙሉ በሙሉ አይደለም። የክፍሉን ሐሳብ እዛ ቦታ ላይ ራስህ ለካህን አሳይ ብሎ የሚለውን እኛ ከመጽሐፍ ቅዱስ ከእግዚአብሔር ቃል ላይ ያንን ጌታ ለምን እንዳለው እና ምን ማለቱ እንደሆነ እናንተ ደግሞ አትብሉ የተባልናቸው ብለን የምንበላቸውና ማንበላቸው የታዘዝናቸው አመጋገቦች አሉ። አቤቱ ጌታዬ ወንድምነት ዳኒ ስለ ኃጢአት መንጻት እንዴት እኮ አሁን ስለዛ እኮ እየመጣሁልህ ነው። አልሰማኝ እኮ ስላልክ ነው። እሺ ንገረን። እሺ በቃ እንደ ቅድሙ እንስማሽ። ጎይድ ብሉና አትብሉ። ምንድን ነው አትብሉ? ምንድን ነው ብሉ የተባለው? የእንስሳት አሁን ለምሳሌ አሳማ አሁን ሸኮናቸው የተሰነጠቀና የሚያመሰካውን ብሉ ብሏል። ከእንስሳቶች ማለት ነው። አሁን እሪያ አሁን አሳማ ማለት ነው። አሳማ አሁን ሰኮናው ተሰንጥቋል፣ ግን ስለማያመሰካ በእናንተ ዘንድ ርኩስ ነው ይላል መጽሐፍ ቅዱስ። ገብቷን በድናቸውን የነካ ይላል እስከ ማታ ይታጠብ ይላል። በድናቸውን እንኳን የነካ ማለት ነው፣ የሞቱትን ማለት ነው። የበላ አይደለም እነዛን የነካ እስከ ማታ ይታጠብ ማለት አሁን ይሄ ንስሐ ግባ ነው። ታጠብ ማለት ንስሐ ግባ ነው። መጽሐፍ ቅዱስ ንስሐ ግባ ታጠብ። በንስሐ መግባት ማለት ምን ማለት ነው? እየሰማችሁ ነው? ቄዶ እንደለኛ ማለት ክፍሉን እኮ ታብራራዋለህ ብለን ነበር እየጠበቀን ያለነው። ምክንያቱም እስከ ማታ ታጠብ አለ። በድናቸውን የነካ እስከ ማታ ይታጠብ አለ። ታዲያ ምን ነበር የጀመርከው? ቆይ ሸጌ ምን ነበር የጀመርከው? ሉቃስ ወንጌል መጽሐፍ ምዕራፍ 5 ብለህ ራስህን ለካህን አሳይ ብሎ የሚለውን ቃል ጠቀስክልንና ልታነብ ሄድክ። እዚህኛ ፊት ለፊት ላይ መጽሐፉን አውጣለት አልኩት። አነበብከው? እሷ እኮ አጭር ናት እኮ። በቃ እንደዛ ነው። አሁን አንተ ምንድነው ያሳየው? ይሄ እዚህ ራስህን ለካህን አሳይ ብሎ ሲለው ጌታችን ኢየሱስ ክርስቶስ የሆነን ሰውዬ አሳይ ብሎታል። ሄዶ ምን ነበር ያሳየው? አንተስ ወደ ካህን ሄደ ምንህን ያሳየው? ኃጢአቴን ነው። ኃጢአት ይታያል እንዴ? ካህን ያያል ኃጢአት መናዘዝ አትችልም? ኃጢአት ካህን ኃጢአትን ያያል ወይ? አዎ ስልጣን ተሰጥቶት። እንዴት ነው የሚታየው? ስለዚህ ካህኑ ማየት ስለሚችል ስልጣን ስለተሰጠው እና ድንገት እንደ ምሳሌ ነው የምጠቅስልህ። የሰራው ኃጢአት ዝሙት ቢሆን ስታመነዝር አይተዋል ማለት ነው ቄሱ? አሁን ለምሳሌ
ለማለት የፈለግከው አሁን አንተ አሁን ከርዕስ እየወጣ ነው። አንተ ያልከው ነው ብየምልህ ኃጢአት ይታያል ብለህ አልከኝ። ኦኬ የሚታየው ኃጢአት ማንም ይታያል አይደለም የተባልከው? እኩል አታውራ። ቢያንስ ጥያቄን እንኳን በደንብ ስማኝ ለመመለስ ማለት ነው። ካህኑ ጋር ሄጄ ኃጢአቴን አሳያለሁ አልከኝ። ኃጢአት ይታያል ብዬ ስልህ አዎ አልከኝ። ካህናት ኃጢአትን ያሉ ብዬ ስልህ አዎ አልከኝ። ለምን ነው እንጂ ይታያል እንዴ ብሎ ያይሃን እሱ ታዲያ እዚህ ጋር ራስህን ለካህን አሳይ ነው ብሎ ያለው ቃሉ ራስህን ለካህን አሳይ ነው ብሎ ያለው። አንተ ደግሞ ራስህን ብሎ የሚለውን ቃል አይልም አላልክም? ሳወጣልህ ዝም አልክ። ጥቅሱን ራሱ እኔ ነኝ አድምጠኝ። ጥቅሱን ራሴ እኔ ነኝ የነገርኩህ ወንድሜ። እሺ አሁን የሆነ ቃል ብናገርህ አንተ በእውቀትህ ከኔ ትበልጣለህ። ኦኬ ሰው ትንቃላችሁ ትላለህ። ስለዚህ ጴንጤ ጋር መታ እንደዛ አትበላ። እኔ ነኝ ያሳየው አትበለኝ። ጥቅሱን እኔ ነኝ የነገርኩህ እኮ በስነ ስርዓት ነው የማውቀው እኔ። ኦኬ ካወቅከው አሁን ራስህ ለካህን አሳይ ብሎ ይላል አይደል? ሄደህ አንተ ለካህን ምንህን ያሳየኸው? ኃጢአትህን ትናዘዛለህ። ኦኬ ይሄ ማለት እናንተ እኮ ቀጥታ በፈሊጥኛ ከሱን ተውና እስኪ ራስህን ችለህ ምን ነበር ሄደህ ለራስህ ለካህን አሳይ። ኦኬ በዚህ ቃል መሰረት ኃጢአትህን ለካህን አሳይ። በቃ ሌላ የለውም። አማርኛ አይደለም የምነግርህ። ኦኬ ኃጢአትህን ለካህን አሳይ። እሺ ትልቁ ላይ አድርገህ ወንድምነት ልብ በል። እርሱም ለማንም ምንድነው እየሆነ ያለው? እርሱም ለማንም እንዳይናገር አዘዘው። ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለ መንጻትህ ሙሴ እንዳዘዘ መስዋዕትን አቅርብ አለው ይላል። አንተ ሄደህ ራስህን ለካህን ነው አይደል ያሳየው? ኦኬ ራስህን ለካህን ስታሳይ ኃጢአቴን ነው ያየው ብለኸኛል። ኦኬ ኃጢአት ይታያል ብዬ ስልህ አዎ አልከኝ። ማን ነው የሚያየው ብዬ ስልህ ካህን አልከኝ። እንዴት ብዬ ስልህ በተሰጠው ስልጣን ካህን ኃጢአት ያያል ማለት ነው። እኔ ደግሞ ምን ነበር የጠየቁህ? ኃጢአትህን ትናዘዝለታለህ፣ ከእግዚአብሔር ጸልዮ ያማልድሃል። የት አለ ኃጢአትህን ተናዘዝ? የት አለ ተናዘዝ? ኃጢአትህን ተናዘዝ ብሎ የሚለው ክፍል የት አለ? እዚህ ጋር አሁን እኮ እናንተ እኮ በጭፍን እኮ ነው የጠቀስከው ጥቅስ ላይ ኃጢአትህን ተናዘዝ ብሎ የሚል ክፍል አለ ወይ ነው? ሁሉንም ነገር አብራርቶ ቢናገር እኔ ነኝ ሚዩት ያደረኩ። አንድ ጥቅስ ትጠቅሱና ኦርቶዶክሳውያን ጥቅሱን ማብራራት ሲያቅታችሁ እኛን የወንጌላውያን አማኞችን መዝለፍ፣ መሳደብ፣ ይሄ ጠባያችሁ ሆኗል። ከላይ እስከታች ያላችሁት ማለት ነው። ልብ በላይ በምን ያህል ትዕግስት እያወራንህ እንዳለን ምን ጥቅስ ጠቀስክ፣ ጥቅሱን አብራራው ብዬ እናንተ እኮ የእናንተ ነገር እናንተ ማለት ብለህ ወደ ክስ ነው ለመሄድ የምትፈልገው። ጴንጤ ነርሳው፣ እኛ ነርሳን። እሺ እዚህ ክፍል ላይ ኃጢአትህን ሄደህ ለቄስ ተናዘዝ ብሎ የሚለውን ክፍል አሳየን ያልኩህ። የጠቀስከው ጥቅስ የት አለ? ኃጢአትህን ለቄስ ተናዘዝ ብሎ የሚል አንተ ሄደህ ለቄሱ ተናዝዣለሁ፣ ኃጢአትህን ለቄስ ተናገር ብሎ የሚለው ወይ ተናዘዝ ብሎ የሚለው ሄጄ ለኃጢአቴን ለቄስ ተናግሬያለሁ ብለህ ያመጣኸው ጥቅስ የሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 14 ላይ ነው፣ ወይ ደግሞ በማቴዎስ 8 ላይ ይሄው ክፍል ተጽፏል ማለት ነው። እና አሁን የምንፈልገው የማቴዎስ 8 ላይ ይታያል። ያው እንደዚህ ይላል፣ እነሆም ለምጻም ቀርቦ ጌታ ብትወድ ስልጣን ጻኝ ትችላለህ ብሎ ሰገደለት። እጁንም ዘርግቶ ዳስሰውና ወዳለሁ ነጻ አለው። ወዲያውም ለምጹ ለቀቀው። ኢየሱስም ለማንም እንዳይናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ እንዳዘዘው መባን አቅርብ አለው ይላል። አየኸው? ጥቅስ እኛ ቤት ችግር የለብንም። መጽሐፍ ቅዱስን እውቀት ጴንጤ ቤት ችግር የለብንም። ኦኬ አንተ የጠቀስከውን ጥቅስ ግን አሁን በደንብ የዚህ ክፍል ላይ የተጻፈው ነው፣ ሉቃስ ላይ የተጻፈው እሱን በደንብ ኃጢአትን ለቄስ ነገር ብሎ የሚል ብሏልና ቅዱስ ቃሉ በኃጢአቴን እንደ መጽሐፍ ቅዱስ ሄጄ ለቄሱ ነገርኩት ነው ብለህ የምትለኝ።
የት አለ ኃጢአትህን ለቄስ ንገር ብሎ የሚል ክፍል ያለው? ያው ሉቃስ የጠቀስከውን እሱን ላምጣልህና እሱን ነገረን። ቴንክ ዩ። ይኸው ልዙ እየሰማ ያሳዝንም እንዴ? ኦኬ፣ የት አለ ኃጢአትህን ለቄስ ንገር ብሎ የሚል እዚህ ክፍል ላይ? በዚህ ቃል መሰረት ሄደህ ኃጢአትህን ለቄስ ከተናገርክ የት አለ ኃጢአትህን ለቄስ ንገር ይላል እንደ ይሄ ክፍል? ዛሬ ብዙዎች ነፃ የምትወጡበትን ነገር ምን ነገራችሁ ከሰማችሁ ኦርቶዶክሳውያን፣ የት አለ ኃጢአትህን ለቄስ ንገር ብሎ የሚል? ሸጌ ማይክ ክፈትና ንገረን። ቃሉ የት አለ? ራስን ለካህን አሳይ ነው ብሎ ያለው። ራስን ለካህን ማሳየት ማለት ኃጢአትን ሄዶ ለቄስ መናገር ማለት ነው። ጌታችን ይህንን የጠቀሰው እስራኤላዊ ሰው አይሁዳዊ ሰው እንደመሆኑ መጠን ይሄም ሰው ደግሞ የተፈወሰው ሰው አይሁዳዊ ሰው ነውና ከለምጽ የዳነ ሰው ነውና ስለ ለምጽ ሕግ የቱ ጋር ምን ተብሎ ተጽፏል ብሎ የሚለውን ቅድም አንተ ዘሌዋውያን ላይ እንትን ከርከሮ አትብሉ ጃር ትብሉ ምናምን ነገር ብሏል አይነት ነገር የምትነግረን ስለ እንስሶችም ስለሚበሉና ስለማይበሉ እንስሶች የሚናገርበት ክፍል ላይ አይደለም የመንጻት ሕግ የሚናገረው። ስለዚህ የቱ ጋር ነው ልልህ ነው። ራስን ለቄስ አሳይ ወይ ደግሞ ኃጢአትን ለቄስ ተናገር ብሎ የሚል አለ እዚህ ክፍል ላይ ወንድማችን። ቴንክ ዩ። አንተን እየጠበቅን ነው። ካልሆነ ላስወርድ ነው ብራዘር። እዚህ መጽሐፍ የከፈትኩልህ አንተ ወደ ኋላ እንዳትደበቅ ነው። ካልሆነ ልናስወርድህ ነው። ሸግ ያለ እዚህ መጽሐፍ ቅዱስ የገለጥኩልህ አንተ እንደዛ ተደብቀህ ጊዜያችንን አንተን ቁጭ ብለን ይሄ ሁሉ ቁጭ ብሎ አንተ ገና ሄደህ እዚህ ስትመጡ ነው መጽሐፍ ቅዱስን የምታነቡት። አንብባችሁ አትመጡም። የቱ ጋር ምን እንደሚል በደንብ በአግባብ አታዩትም። አየህ፣ ይሄን ክፍል ጠቀሱልህ እንጂ ኃጢአትህን ሄደህ ለቄስ ንገር ብሎ የሚል የለም። እኔ እዚህ መጽሐፍ ቅዱስን የገለጥኩልህ አንተ በየደቂቃው ሚዩት እያደረግህ የት አለ ኃጢአትህን ለቄስ ንገር ብሎ የሚል የት አለ? ራሱ ቅዱስ ቃሉ ነው። ጌታችን የተናገረው ላይ አንተና መሰሎችህ ቄሶች ሁሉ ይጨምራሉ የአምላክ ቃል ላይ። ጴንጤ ግን የአምላክ ቃል ላይ አንጨምርም። የት አለ የጨመርከው ቃል? አሁን ሄደህ አድምጠኝ። ሄደህ ኃጢአትህን የት አለ? ራስህን ነው ያለው። ራስህን እንጂ ለካህን አሳይ ያለው። አድምጠኝ። ራስህን እንጂ ለካህን አሳይ ያለው። ኃጢአትህን ለካህን አሳይ አላለውም። አንድ ልብ በል። ኃጢአትህን ለቄስ ንገር አላለውም። ሁለት ራስህን ነው ለካህን አሳይ ያለው። እሺ ላስወርድህ ነው። ቻው። እየተደበቅ ስለሆነ ማለት ነው። እታች ወረድ። መጽሐፍ ቅዱስ እዚህ ከፍቼልህ መቀለድ የለብህም። ስለዚህ እንደዚህ ናቸው ወንድሞች እና እህቶች። this is orthodox this is orthodox። ለምን መጽሐፍ ቅዱስን አያነቡም? ትልቁ ችግር ህዝቡ ለምን አያነቡም? የእግዚአብሔር ቃል ነው ተብለው ብዙ አልተነገሩማ። ሰው ጠዋት ተነስቶ የሚያነበው በኦርቶዶክስ ነው። ይሄንን ነው። ይሄን ታውቃላችሁ። የአባቶች አምላክ እግዚአብሔር ምስክር ነው። ይሄን ነው የሚያነቡት። ከቄሱ እስከ ምዕመኑ ይሄን ነው የሚያነቡት። በቃ ሰኞም፣ ማክሰኞም፣ ረቡዕም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሑድም፣ መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ ወራቶች ቢቀያየሩ ዘመናት ቢለዋወጥ ይሄን ነው የሚያነቡት። ሳሊለነ ቅድስት ነው። በቃ መጽሐፍ ቅዱስ ማቴዎስ፣ ማርቆስ፣ ሉቃስን፣ ዮሐንስን አያነቡትም። የነ ቅዱስ ጳውሎስ መልእክት ምን ሊፈይድላቸው? አጋንንት አያባርር የቅዱስ ጳውሎስ መልእክት ይሄ ነው። አጋንንት ያባርራል እያሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ድርሳን ዘቅዱስ ሚካኤል ሊቀ መላእክት ይላል። ከዛ ጸጸጸጸ ፏፏፏፏፏ ቋቋቋቋቋ ሲንቋቋ የሚውለው ማለት ነው። አሁን ኬት ይምጣ ታዲያ? ጴንጤ ፊት ይሄንን አንብበህ መጥተህ ጴንጤ ፊት ልጠቅስ አትችልም። ለዚህ ነው ንግግራችን የነሱና የኛ ሰማይ ከምድር የሆነው ማለት ነው። እዛ ጠዋት ስታነብ ኳኳኳ ያልከውን እዚህ መተህ ሯሯሯሯሯ ሷሷሷሷ እያልክ ጴንጤ ፊት መልስ አይሆንም። ለተጠየቀው ጥያቄ እነ ሷሷሷ እነ ቋቋቋ መልስ አይሆኑም።
ራስህን ለካህን አሳይ ማለት ራስህን ለኃጢአትህን ለቄስ ነገር ማለት ነው ብለው ነው የሚሏቸው። አይልም እኮ ቅዱስ ቃል ይኸው አይልም። በተመሳሳይ ወንጌላት አይልም። ማርቆስም ሉቃስም ዮሐንስ ቢጽፉት አይልም። ጌታችን ይህንን ቀጥታ ያለው ለምጽ የነበረበትን ሰው ነው። ይሄ ለምጽ የነበረበት ሰው ደግሞ አይሁዳዊ ሰው ነው። እየሰማ ነው ብራዘር? አይሁዳዊ ሰው ነው። ከከተሞቹ በአንዲቱ ሳለ ከእስራኤል ከተሞች ማለት ነው። ውዳችን ጌታ ኢየሱስ ከገሊላ ወደ ሰማርያ ይመላለስ ስለነበረ ለአገልግሎት እየተዟዟረ ስለነበር የሚያገለግለው በየመንደራቸው ሁሉ እየገባ ማለት ነው የሚያገለግል የነበረው። ኑ ብሎ ቤተ መቅደስ አካባቢ አልነበረም ጠርቶ እየዞረ ነበር የሚያገለግል የነበረው። ለዚህም በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱም መልካም እያደረገ በዲያብሎስ የታሰሩትን እየፈወሰ ዞረ፣ እግዚአብሔርም ከእሱ ጋር ነበር ብሎ ሲል ዞረ ማለት ከስፍራ ስፍራ እየተንቀሳቀሰ ያገለግላቸው ነበር። ግለሰቦች ቤት ይገባል፣ መንገድ ላይ ለጠሩት ይቆማል። እንዴት አይነት እኮ ትሁት ጌታ እንደሆነ! እንዴት አይነት እኮ ትሁት ጌታ እንደሆነ! በማህበረሰብ የተገፉ የተለዩት ጋር ውሃ የምትቀዳበት የውሃ ጉድጓድ ስር እንዴት ይነካታል? አጸያፊ ነገር ነው ብለው ሲሉት ሄዶ ይነካታል። የእሱ አነካክ ሌሎቹ በሚነኳት አነካክ አይደለም። የእሱ አነካክ ሊያድናት ነው። ከቀራጮች ቤት ይገባል። አትግቡ ተብሎ በተባሉት ፈጥነው ረድ ዘኪዮስ ሆይ ዛሬ በቤት ውል ዘንድ ይገባኛል ብሎ ይላል። እንዴት አይነት ትሁት ነው! ትህትናው ብቻ እኮ ይገዛናል። እንዴት አይነት እኮ ትሁት መሰለ! ይገባል። ማንም ዞር ብሎ ሰው የሌለውን ሰውዬ በመጠመቂያ ስፍራ ሄዶ እኔ አለው ይለዋል። የዳዊት ልጅ የእግዚአብሔር ልጅ ለዘላለም ስም ይባረክ እና ምን ይላል? በአንዲቱ ሳለ እየተመላለሰ ማለት ነው እና ላዛር ቤት ሄዶ ይገባል። እነሱማ በጣም ስለሚቀርቡት የት ነው የሚቀርቡት? እና ላዛር ወደ ምድር ሲመጣ እሱ ራሳቸውን የፈጠረው ሁሉንም እሱ ነው የፈጠረ። እነሱ ቤት ይገባል። ቡና ካለ ይጠጣል ማለት ነው። በዘመንኛው በነ ማርታ በነ ላዛር ቤት በነ ማርያም ቤት የተሰራ ሱፕም ካለ የተጋገረ ዳቦም ካለ በአይሁድ ባህል በቃ ቂጣም ካለ ይሰጡታል፣ ይበላል። እንዴት አይነት ትሁት ነው አንተዬ! እንዴት አይነት ትሁት ነው! እዛ ቤት ብቻ አይደለም ሰው እየመረጠ ነው የሚገባው ብለህ እንዳትል፣ ኮምፕሌን እንዳታደርግበት። ለምጻሙ ስምዖን ቤት ይገባል። እዛው በቢታንያ ለምጽ ያለበት ቤት። አንድ አይሁዳዊ ለምጽ ባለበት ቤት እኮ አይገባም። ጌታ ኢየሱስ ምን እያረክ ነው ግን ብለህ ብትለው እሱ ያውቃል። ማን እንደሆነ ስለሚያውቅ ምን ሊያደርግ እንደሚገባ ስለሚያውቅ ይገባል። ለምጻም ቤት አትግቡ እኮ ይላል ቶራው። የሙሴን ሕግ ተላልፈሃል ብለህ ብትለው ራሱ ለሙሴ ሕግን የሰጠ እኮ ጌታ ነው። ይገባል። ለምጻም ቤት ይገባል። ምን የማይገባበታል? እና በአንዲቱ ሳለ ከከተማዎቹ እየተዟዟረ ሲያገለግል ነው ለምጽ የሞላበት ሰው ነበር። ኢየሱስንም አይቶ ለምጻሙ ሰውዬ በፊት ወደቀና፣ ለምጻሙ ሰውዬ ነው የወደቀው ጌታ ፊት ማለት ነው። ተደፋለ፣ ሰገደለት ማለት ነው። ይገባዋል። ኖ አይገባኝም፣ እኔ እንዳንተ ሰው ነኝ አለው። አላለውም። ጌታ ሆይ ሲለው አይ እኔን ጌታ አትበል፣ እኔን ጌታ አይደለሁም፣ እኔንማ እንደዚህ አትበል፣ እኔን ፊት አትበል፣ እኔ እንዳንተ የምሰማ ሰው ነኝ፣ ተነስ አለው። አላለውም። የሰውየው የሰጋጁ መረዳት ምን እንደሆነ ባናቅም ግን የተሰገደው ስግደቱ ትክክል ነው። እሱ ፊት ነው መደፋት አለብህ። አየህ? አዎ የሚገባውና የተገባው እሱ ነው። ብትወድስ ልታነጻኝ ትችላለህን ብሎ ለመነው። እጁንም ዘርግቶ ዳሰሰውና ኧረ አይነካም እንደዚህ ኧረ እንደው በእስራኤል አምላክ ለምጻም ሰው እኮ በእጅ መንካት አይገባም፣ ሕጉ አይፈቅድም። አይ ለእኔና ለአንተ ነው። ለሱ ግን ሕግ ሰጫችን ስለሆነ እና ሰው ሁሉ ሲያየው ምንድን ነው የሚያየው? ይሄ በቃ የሙሴን ሕግ እኮ የሚተላልፈው። በሕጋችን አታነበውም? ዘሌዋውያን ዘጸአት ላይ ምናምን ነገር ብሎ ይላል።
ተጽፏል እኮ በሚድባር ላይ ወይ ባሬም ላይ ተጽፏል ምናምን ነገር ብሎ ይላል አንድ አይሁዳዊ ሰውዬ። እዚህ ግን ይኸው የሚያደርገው እንዴት ለምጽ ያለበትን ሰው ይነካዋል? እንዴት ለምጽ ያለበት ሰው ቤት ይገባል? አትግቡ ብሎ የለን የሙሴ አትንኩ ብሎ የለን የሙሴ ብሎ ይላል። ምን መሆኑን የማያውቅ እሱ ማለት የሙሴ አምላክ ጌታ መሆኑን ያን የ33 ዓመት ወጣት ያልተረዳ ሰው ማለት ነው። እጁን ዘርግቶ ዳሰሰውና እወዳለሁ ነጻ አለው። ወዲያውኑም ለምጹ ለቀቀ። ከዛ ለምጹ ከለቀቀው በኋላ ሲታያችሁ ሄደ ኃጢአትህን ለቄስ ነው እንዴ ነገር ያለው አላለው። ራስህን ለካህን አሳየ ነው ያለው። ራሱ ምን ነበረ? ቀድሞ ለምጻም ነበር። አሁን ለምጹ ለቀቀው። ለምጻሙን ሰውዬ ቄሱ አይቶት ነበረ፣ ከህዝብ ለይቶት ነበር። ኢየሱስ ጋር መጣና ለምጹ ለቀቀው። ለምጹን ካስለቀቀው በኋላ ሄደህ እንደዚሁ ያው የትናንትናው ጉደኛ ሰውዬ መሆንን ካህኑ ይልህ ካላየ ወደ ማህበረሰቡ መቀላቀል ስለማይችል አንድ፣ ሁለተኛ እንደ ሙሴ ህግ ደግሞ መስዋዕትን ማቅረብ ስለነበረበት ትናንትና እዚህ ጋር ለምጻም ሆኖ በረዶ ነጭ ሆኖ ነበር ቄሱ ያየው፣ ካህኑ ማለት ነው። ከዛስ ጌታ ኢየሱስ ክርስቶስ ያገኘው እንደ ንጹህ ስጋ አረገዋ። እዛ በሌን የነጻውን ሂድና አሳየው ለካህኑ። አንደኛ ካህኑ ሲያይ ይደነግጣል። ምን ነው? ምክንያቱም ካህኑ ካየ ለምጹ ይለቀዋል። ለምጹ ከለቀቀው የእስራኤል አምላክ እግዚአብሔር በዚህ ሰው ላይ ምሕረትንና ቸርነትን ፈውስን እንዳደረገለት ያውቃል። ከዛ ማን ነው ይህንን ያደረገልህ ብሎ ይጠይቀዋል። እንዴት ሆነልህ? በምን ሰዓት ነው? ምን አድርገህ ነው? በቅጠል ጨቅጨቀህ ነው? በውሃ ታጥበህ ነው? ምናምን ነገር ብሎ ይጠይቀዋል። አይ እሱም አይደለም። እና ምን ይለዋል? ይሄ ሰው እየሄዶ አንድ በመንገድ ላይ እየተመላለሰ ያለ አንድ ሰው አገኘሁኝ። ማን ነው ስሙ? እኔ ከዚህ በፊት እኔ ስሙን ብዙ ሲጠራ ሰምቼው አላውቅም ነበር። የሺዋ ይባላል። ነሽያ ነው እያሉ አንዳንድ ተከታዮቹ ሲያወሩለት ሰምቻለሁ። ምናዊ ሰው ነው፣ የገሊላ ሰው እንደሆነ ሲያወሩ ሰምቻለሁ። እና ምን ሆነ? ቄሱና ይሄ ከለምጽ የነጻው ሰው ሲያወሩ ማለት ይጠይቀዋል፣ ኢንተርቪው ያደርገዋል። ቄሱ ዝም ብሎ ካህኑ ዝም ብሎ የሚተው እንዳይመስልህ። እሺ ታዲያ ምን ሆነ? እና ይሄ ኢየሱስ ብሎ የሚሉት መንገድ ላይ ያገኘኝ። ከዛ ወደቁና ሰገድኩለት ለሰው ለምን ኢየሱስ ጋር ሲመጣ እንደ እነሱ ላገኙት ነው የሚያፈነዱት የነበረው በወቅቱ። እና ሰገድኩለት። ከዛ ብትወዳ አንጻይ ብያልኩት። ከየት አወቅህ አንተ ለምጽ እንደሚያነጻ? አይ ዝናው ብዙ እኮ ወጥቷል፣ ስለ ሰውየው ይወራል፣ ኢየሱስ ስለሚባለው ሰው እና እኔ በሱ መረዳት ነው ብሎ ያወራዋል አለ ቄሱ። እሺ ከዛ ምን ሆነ? ከዛ መጥቶ እጁን ሌላ ይጫንብኝ ከነ ለምጽ ጭምር። አዎ ታዲያ ይሄ ሙሴን ሕግ የሚንቅ ነው ለምጻምን ሰው እጅ ላይ የሚጭን። አይ እና ምን ሆነሽ? ጨርስልኝ ሐሳቡ። እጁን ሲጭንብኝ ይገርሞታል። የአባቶቻችን የአብርሃም አምላክ ምስክር ነው። እጁን ጭኖብኝ እጁን ሲያነሳው ይሄው አሁን እንደሚያዩት ንጹህ ሰው ሆንኩኝ። አቤት ውሸት እንዳይል የተገለጠ መረጃ አለ እዚህ። በቃ እጁን ብቻ ነው የጫነብህ ያ ሰው። አዎ ማን ነው አልከኝ? ስሙ ኢየሱስ ይሉታል። አይተው ታውቅ ነበር ከዚህ በፊት? አላየሁትም። ምንድነው? ቄስ ነው እንዴ? እንደኛ ካህን ነው? ሌዋዊ ነው? አይ አይደለም። እና እጁን ጫነብኝ፣ ተፈወስኩ። በቃ ባጭሩ ይሄ ነው። እና ራሱ ደግሞ ካለኝ በኋላ ወደ እናንተ ላከኝ። ወደ እናንተ የተላኩበት ምክንያት እንደ ሙሴ ሕግ መስዋዕትና መባን አቅርብ ብሎኛል። ሁለተኛ ደግሞ ሄደ ራስን ስታሳይ ምስክር ይሆንባቸዋል ብለዋል። በዚህ ምክንያት ነው የመጣሁት ክቡርነቶ። እና ያ ሰው የታለ አሁን? ያው እሱ ከቦታ ቦታ እየተዘዋወረ ነው የሚሰብከው፣ ያገለግላል። አይነ ስውሩንም እኮ አብርቶት እንደዚህ ነው ትቶት ከሱ ዞር አለ። እዛ ተመልሶ እንደ ሌላ ሰው ሆኖ ጠየቀው። ጌታ አይደለ አንተ አይነን ስለፈወሰ ሰው ምን ትላለህ ብሎ አለው። እነሱ ምን ትላለህ ብሎ አሉት። አንተስ? በጌታም በእነሱም ኢንተርቪው የተደረገው
ይፈውስህና ጌታዬ ይፈውሰንና ያድነንና ታሪካችንን ይለውጥና ውሻ የሆነ ጸባያችንን ይለውጥና መነጋገሪያ ያደርጋል ሰፈር ውስጥ። ማን አንተ? ኤርሚያስ። እኛ አናውቅህም እንዴ? ያው አብሮ አደጎቼ እንኳን ትናንት ሲወራ አለፈው ላይ ሲያወራ የነበረው ከእኔ ታናሾች እንኳን የሆኑት ሰፈር ውስጥ ኤርሚያስ ኃይለኛ ነው፣ ከዘራና ሽመሉን ካነሳ ቄሶች ይደበድብ ነበር፣ ይቀጠቅጥ ነበር፣ ተደብቆ በግልጥ ምናምን ነገር ብሎ ይላል። በቃ ልክ ነበር፣ እንደዛ ነበረ። አየህ፣ ያንን ሰው ግን እግዚአብሔር ማለት ነው አምጥቶ ታሪኬን ለዋጭ ያደርጋል። አስለቅሳለሁ እንጂ አታስለቅሰኝም ነበር። ወንዱ ኢየሱስ ግን ሲያገኘን፣ በጉ ኢየሱስ ግን ሲያገኘን ነካ ሲያደርገው ህይወታችንን በቃ እንዲሆነ እንቀረን። ይፈውስህና መነጋገሪያ ያደርጋል። የኔ አባት የኛ አባት ከዛ ዓለም ሁሉ ነው የሚተረማመሰው። ያ እንደዛ ሌዋውያን ካህናት በሙሉ ነው ስብሰባ ሳይቀመጡ አይቀሩም። በዚህ ጉዳይ አልተጻፈም፣ ለትምህርታችን ይሆን ዘንድ የተጻፈው ተጻፈ እንጂ ስብሰባ ሁሉ ሊቀመጡ ይችላሉ። ይሄ ሰውዬ ሄዶ ለዛ ለንስሐ አባት አይባልም ሲጀምር ለሌዋዊው ካህን አሳየው። እንደ ሙሴ ሕግ መባና መስዋዕትን ያቀረበ ለምጽ የሚባል ነገር ብራዘር ታጥበህ በውሃ በእንዶድና በሳሙና የምታስለቅቀው አይደለም። እግዚአብሔር ካልፈወሰ በስተቀር ማንም እንደማይፈውስ አይሁዳውያን ያውቃሉ። ኦኬ፣ እግዚአብሔር ብቻ የሚፈውሰው ነገር እንደሆነ ያውቃሉ። እና ይሄ ሰውዬ ደግሞ ሄዶ የነገረው ለአንዳንዱ ማን ያ ኢየሱስ ነው። አዎ፣ ኧረ እኔ ስሙን አትጥሩብኝ ብሎ እንደሚለው ምንም ስሙ እንዳትጠሩብኝ። ምን ነው ምን አደረገ? ሃይማኖታችን እንዲናቅ እያደረገ ነው። ለሮማውያን እንትን እያለ ውሸት ማለት በሱ ላይ ሲዋሹ እኔን እኮ ከለምጽ እኮ የፈወሰ እሱ ነው። አዎ ይፈውስህ፣ ግን እኛ ምክንያቱስ ምን ብለውታል? ዮሐንስ ወንጌል ምዕራፍ 9 ላይ ይህ ሰው ኃጢአተኛ እንደሆነ እናውቃለን አሉት። ኢየሱስ ኃጢአተኛ እንደሆነ አይሁዳውያኑ ያውቃሉ። አቤት እቺ ዓለም! እነሱ ኃጢአተኛ እንደሆኑ አያውቁም። ኢየሱስ ግን ኃጢአተኛ መሆኑን ያውቃሉ። እግዚአብሔርን አክብር አሉት። ዓለም አዳም ኢየሱስ ኃጢአተኛ መሆኑን ያውቃል፣ ራሱ ግን ኃጢአተኛ መሆኑን ግን አያውቅም። ህዝቡን እንደዚህ ነበር። እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ እንደሆነ እኛ በእውነት እናውቃለን እና እባክህ የማያውቁትን ጥቅስ ነው ልጆችን ይዤ ወደ ትምህርት ቤት እየነዳው ስለሆነ እናንተ ጥቂት አውሩ አለው። እንቀጥላለን። በጣም ደስ እያለኝ ማለት ነው እና ቤቱን ምራው ወንድምና ቴንኪው። እሺ ወንድምና ጸጋ ይብዛል። ተባረክ። በወንጌል ማመን እንዴት ደስ እንደሚል ስሙ ይባረክ። ይህንን መገለጥ የቃሉን ብርሃን ያበራልን እግዚአብሔር ስሙ ከዘላለም እስከ ዘላለም ድረስ ከፍ ይበል። እሺ እንቀጥላለን። ወንድም እህቶች እንኳን ደህና መጣችሁ። እስቲ ሰላም በሉንና እንቀጥላለን። ብሩኬዋ እንኳን ደህና መጣ። እንዴት ነህ? ብያለሁ። ዳንሻ፣ ኤርሚ፣ መሲ፣ ሰኒ፣ ቤካ፣ ኤደን፣ ክርስቲያን ወንድምቶች ሰላም ብያለሁ። ሁላችሁንም ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ሜምበር ያልሆናችሁ ሰዎች ሜምበር ሆኖ እሺ። አሁን እኔ ጋር ጠቁሯል፣ እንደዚህ ሜምበር ነበርኩኝ ምናምን ቼክ አድርጉት እሺ። እናንተ ጋር ጥቁር ከሆነ ሜምበር እንደዚህ ሜምበር ሆኑ። ሪፖስት አድርጉት እሺ። ሪፖስት አልሰማም እሺ። ሰላም ነው እሺ። ሶሪ ሪፖስት አድርጉት እሺ። አንድ ጊዜ ብቻ ሪፖስት አድርጉት።
እና ደግሞ ጊፍት ስጡ። ያቺ ቲክቶክ ሳይን እንደዚህ ያደርጋችሁ እንትን በሉ። እሺ ተባረኩ። አብራችሁን አገልግሉ። 6.5 ነው ሼር የተደረገው። ሼር እናድርግ። ከዛ ታብታብ እያደረግን ደግሞ አብረን እናገልግል። ተባረኩ። ወዳችኋለሁ። ዳንዬ ቀጥል። እሺ ወንድምነት ሻጌ ለምን ትደበቃለህ? አሁን ተደብቀሃል። ከቲክቶክ ስትወጣ ተደብቀሃል ማለት ነውና አልተደበቅኩም። እኔ መጽሐፍ ቅዱስ እያነበብኩ ነው። እኔ አልፈራም፣ አልሸሸግም። ወንድም አለም ሁሉን ነገር ተቃውሞ አትችልማ ብራዘር። ለኛ እስከ ቲክቶክ ስትወጣ እንደተደበቀ ነው የሚያሳየንና ሶስቱን አታርጋልና አሁን ይሄን መቃወም እኮ አያስፈልግም። እሺ ወንድሞቼ ነው የሚባለው። አትደክም፣ ራስህን አወርድ፣ በበደልህም ጊዜ ንስሐ ግባ ይላል። ታዲያ ካነሳ ነው ጋር ምን ያገናኘዋል ወዳጅ? ሉቃስ ምዕራፍ 5 ላይ ያለውን ሐሳብ አንስተ ራስህን ለካህን አሳይ ማለት በቃ ወንድምነት ማስረዳ መልኩ ነው። ምንድነው? ንስሐ ስለመግባት አይደለም እንዴ? ስለ ኃጢአት ስለ በደል ንስሐ ስለመግባት አይደለም ዋናው ርዕሳችን እኮ። ዋናው ርዕሳችን ግን የጠቀስከበትን ሐሳብ ትዝ ይልሃል? ለምን እንደጠቀስክ? ለካህን አሳይ ይላል መጽሐፍ ቅዱስ። አዎ ኃጢአተኛ ነኝ፣ በደለኛ ነኝ። ኃጢአትህን ለካህን አሳይ ይላል። ይኸው በበደልህም ይላል መጽሐፍ ቅዱስ ላይ የለም አላልክም እንዴ? ወዳጅ የጠቀስከው ክፍል ላይ ራስህን ለካህን አሳይ ያለበት ከኃጢአት ጋር ተያይዞ አይደለም። ከምን ሳትደክም ራስህን አዋርድ አለህ። በበደልህም ጊዜ በበደል ማለት ኃጢአት አይደለም። በበደልህም ጊዜ ንስሐ ግባ። ወዳጄ ንስሐ ስለመግባት እኮ አይደለም አሁን የጠቀስከው ክፍል ላይ አሁን ማለት አንዴ እያሰገጥን እናውራሽ ብራዘር። ለምንነት አሁን ይዞት የመጣው ጥቅስ አለ የቱ ጋር ነው ብሎ የሚለው ሳትደክም። እሺ ሳትደክም ብሎ የሚለው የቱ ጋር ነው ብሎ ያለው? ንስሐ ግባ ብሎ ሲያለ የቱ ጋር ነው? አሁን ያልከውን ቃል ያመጣው ቃል የቱ ጋር ነው ያለው? በወንጌል እኔ እንኳን የመረዳት አቅም ስለሚያስፈልግ ነው። ወንጌልን እኔ በደንብ ነው አናግረን። ጥቅሱን ነገረን ብራዘር። አንድ እሺ ማይ ባይ የታለ ላፕቶፕሽ? what was this one? Yeah. We don't need a combo. Okay. Bye. Good night. Good. Okay. የቱን ነው ያመጣህልን? አሁን ያነበብከው ቅድም መጣ አሁን አንብበህ ነበር እኮ ኃጢአትን ሳትደክም ተናገር አሳይ ምናምን ብሏል ብሎ የሚሉት የሆነ ነገር እኮ ብለህናል። ሸጌ እኮ ሳትደክም ራስህን አወርድ፣ በበደልም ጊዜ ንስሐ ግባ። የቱ ጋር ነው እንደዚህ የሚለው? ክፍሉ የቱ ጋር ነው እንደዛ የሚለው? መጽሐፈ ሲራክ። ሲራክማ ተው፣ ሲራክ ዝም ብሎ እንቶ ፈንቶ እኮ ነው ብራዘር። ለምን ነው እንቶ ፈንቶ? ሲራክ የእግዚአብሔር ቃል አይደለም። አቶ ሲራክን እዛው ተዋቸው። እሱ የእግዚአብሔር ቃል አይደለም። እሱ የእናንተ የተረት መጽሐፍ ነው። እኛ ከእግዚአብሔር ቃል ተጠቅሰልናል ብለህ ስትል መጽሐፍ ቅዱስም መቃብያን እሱም የአይሁድ ተረት ነው ብራዘር። መጽሐፍ ቅዱስ ላይ አይደለም ባይብል ላይ አይደለም። ይሁን አይደለም ብራዘር፣ እኛ አንቀበልም እንደሱ አይነቱን መጽሐፍ። ያ ጴንጤዎች ጋር የመጣው 66ቱን የምንለው እነዚያን የጠቀስካቸው መጽሐፍቶች አንቀበልም። ለምረም አንቀበለው። አይሁዳውያን እንኳን የእግዚአብሔር ቃል ነው ብለው አልተቀበሏቸውም። የብሉይ ኪዳን መጽሐፍት ናቸው የምትሏቸው እነሱ እንኳን ራሱ ሪጀክት ያደርጓቸው ናቸው፣ አይቀበሏቸውም። እና የጠቀስክበት ላይ ቅድም ዘሌዋውያን ስጠቅስ ነበር፣ ሉቃስ ስጠቅስ ነበር። እሱን ማስረዳት ሲያቅትህ የማንቀበለው መጽሐፍ ላይ እየነገርኩህ አይደለ? አታምን ስላልክ እኮ ነው። እየነገርኩህ እኮ ስለማታምን እኮ ነው። የለህም አሁን የለህም። የነገርኩህ ሳታምን ብሎ የሚል ምን አወራህን ነው? እየነገርኩህ አንተ ባልከው መብት ነው እንደሱ ብለህ ማመን። እኔ ደግሞ መጽሐፍ መቃብያንን አምንበታለሁ፣ መጽሐፍ ሲራክን አምንበታለሁ። እኔ አንቀበልም። ሲራክ ማለት ከመሐመድ ለይተን ማናየው አትቀበል። ለነገሩ እናንተ እኮ ኢየሱስን ራሱ አትቀበሉም፣ በማስመሰል ነው፣ በእውነት አይደለም። መልካም እውነትማ ቢሆን ለይ አይደለም። አንተ አልክ ብራዘር። አሁን ምንድነው ማጠፊያው ሲቸግርህ
ማንተ ነህ ማጠፊያው ቸገረህ እየነገርኩህ አይደል እየመለስኩልህ ሚዩት አድርግ ማሰማው ሚዩት አድርጋውና ሰማኝ እሺ ማውራትም ከፈለክ እንደቀደሙ 15 ደቂቃ ሰጣለሁ 3 ደቂቃ እንኳን ሳትናገር ነው ስለ ኢየሱስ ክርስቶስ እሺ ከዛ በኋላ እንደዚህ ሆኖ ምናም ነገር ብለህ ከዳኒ ጋር የግል ወሬ ልታወራው 14 ጊዜ ስታነሳሳው የነበረው ማለት ነው ዳኒን ማለት ነው ኧረ አንተ እኮ የታወቅህ ነህ እኮ ኧረ አንተ እኮ የታወቅህ ነህ ሲጀምር እባክህ አትረብሸኝ ከዚህ በኋላ ከረበሽከን እታች ላወርድህ ገደዳለሁ አትረብሸን ደቂቃ ሰጣለሁ ላውራበት ምን አለን ይሄ ወንድም ጥቅስ ጠቀሰ ሄዶ ራስን ለካህን ማሳየት ብሎ የሚለውን ኃጢአትህን ለቄስ ነገር ብሎ ማለት ነው ብሎ የሚለውን ጥቅስ ጠቀሰ አይልም ቅዱስ ቃሉ እሱ ብቻ ሳይሆን እንግዲህ ቁጥራቸው ምን ያህል እንደሆነ አይታወቅም በምድሪቱ ላይ ትልቅ ህዝብ ነው የኢትዮጵያ ኦርቶዶክስ ክርስቲያን ህዝብ እናውቃለን አሁን ግን እየተሸረሸሩ አልቀናል እያሉ ነው ራሳቸው በምንድን ነው ያለቁት ህዝባችን ወደ ሌላ ሃይማኖት እየሄደብን ነው ብሎ በሚል ማለት ነው ኦኬ ይሄ ሁሉ ህዝብ ነው የሚያምነው አሁን እሱ እንደሚያምነው ማለት ራስን ለካህን አሳይ ምናምን ነገር ብሎ ይላል ምናምን ብሎ በሚል ማለት ነው አይልም ቅዱስ ቃሉ ራስን ለካህን አሳይ እንጂ ራስን ምንድነው ኃጢአትን ሄደ ለካህን አሳይ ወይ ኃጢአትን ሄደ ለካህን ተናገር የሚል የለው ስለዚህ በሌለ ነገር ላይ ነው የምታደርጉን ማለት ነው የሚጠቅሱላችሁ ቄሶች እንኳን ራሱ አያውቁትም ክፍሉ እስኪ ካለ ሁለት ቦታ አለን የኦርቶዶክስ ቤተክርስቲያን ቄስ የሆነ ለህዝቡ ንስሐ ስትሰጡት ይሄን ክፍል እየጠቀሳችሁ ኃጢአትን ለቄስ ነገር ብሏል ብላችሁ ያላችሁ ይሄንን ህዝብ የምታምታቱት ካህናት የሆናችሁ ቄሶች የሆናችሁ ሁለት ግቡ በዚህ ተደብቃችሁም ከበስተኋላ የምትሰሙ እዚህ ውስጥም ገብታችሁ የምትሰሙ ማለት አይልም እኛ ፊት የመናገር ይሄን ቅዱስ ቃል የመተንተኑ አቅም ካላችሁ ኑና እስኪ ንገሩን በያው ጌታ ፊት ማለት ነው እየታበየው አይደለም እየኮራው አይደለም እናንተ አቅም ኖሯችሁ ይሄንን ሉቃስ 5 ማቴዎስ 8 ጠቅሳችሁ ኃጢአትህን ለካህን ተናዘዝ ብሎታል ለቄስ ተናገር ብሎታል ብላችሁ ራስን ለካህን አሳይ ብሎ የሚለውን ቃል አጣማችሁ ለህዝቡ ተርጉማችሁ ይሄን የዋህዝብ ግራ የምታጋቡት እስኪ አንድ ሁለት ቄስ ይምጣ የኦርቶዶክስ ቄስ እንጠብቃለን ወንድም ጥሪ ያቅርብላቸው እንጠብቃለን ይምጡ ኖግቡ የኦርቶዶክስ ቄሶች ሆናችሁ እስኪ ንገሩን እኛ እንስማ 15 ደቂቃ እንስማችሁ የሉቃስ 5ን ወይ የማቴዎስ 8ን ላይ መነሻ አድርጋችሁ ለንሳ ልጆቻችሁ ትንታኔ የምትሰጡ እኛ ፊት ሲመታችሁ ትንታኔ ሰጡ እንጠይቃችሁ እናንተም ጠይቁን ጽሁፍ እንኳን ታማኞች አይደሉም እንኳን ለትርጓሜ አይደለም ለትርጓሜ እኮ ታማኝ መሆን ማለት እግዚአብሔር መንፈስ ቅዱስ ይረዳል ህሊናህ በአግባቡ ሲሰራ ነው እንዴ የተጻፈን አማርኛ እኮ ጽሁፉ እንኳን ለጽሁፉ እንኳን ታማኞች አይደሉም የማይለውን ይላል ብለው ይላሉ ክፍል ውስጥ ግን አታገኙትም ለምሳሌ ኃጢአትህን ለቄስ ንገር ብሏል ይሉሃል አይልም ራስህን ለካህን አሳይ ማለትና ኃጢአትን ለቄስ ንገር ብሎ የሚል አማርኛ ሁለቱ የሰማይ የምድር ነው ሐሳቡ አይልም ኦርቶዶክሳውያን ለትርጓሜ ብቻ አይደለም ለጽሁፍ እንኳን ታማኞች አይደሉም የተጻፈን ይቀንሳሉ ያልተጻፈን ይጨምራሉ ይሄ ደግሞ አንዱ የኃጢአተኛ ህዝብ ባህሪ ነው ማለት ነው ለጽሁፉ እንኳን ታማኝ ነው ትርጓሜው ላይ እንኳን ታማኝ ባትሆኑ ለጽሁፉ ታማኝ ነው ለቴክስቱ ታማኝ ነው እና ጌታ ይባረክ እሺ የገባው ሰው አይ ቲንክ እንግዳ አጭርነት ነው እንዴት ነው አዎ አብርሽ ነኝ ሰላም ናችሁ እንዴት ናችሁ ደህና ነን እግዚአብሔር ይመስገን ማን ነኝ አብርሽ ነኝ አባት እሺ ከየት ቤተ እምነት ነው ወንድማችን ኦርቶዶክስ ነኝ ወንድማችሁ ነኝ ያውቃችኋል ታቁኛላችሁ እኮ አይ ዶንት ኖ እንግዲህ ቀርጻው አብርሽ ችግር የለም እሺ ኦርቶዶክስ ነኝ እሺ ምን የምትለው ነገር አለ
አዎ የምለው ነገርማ አዎ እርስ ትትዋዩ እየሰማሁ ነበረ። እኔ ደግሞ ቃል እግዚአብሔር መወያየት መስማት በጣም እወዳለሁ። በዛ ምክንያት ስለሆነ እየሰማሁ ስለነበረ ነውና ምን ትላለህ? በሰማው ጉዳይ ላይ ኃጢአትህን ለቄስ ትነግራለህ እንዴ አንተ? ዛሬ ከመጣሁበት መንገድ ከተማርኩት ከተማርኩት ከቤተ ክርስቲያን ከተማርኩት መጽሐፍ ቅዱስ ላይ እንዳነበቡት ካህናት ሲያስተምሩ ለልሳ መግባት እንዳለበት ይነገራል። እንደገና ደግሞ በመጽሐፍ ቅዱስ ላይ የሚነበቡ ይኖራል። አዎ ለቄስም ታገባሉ። አዎ ኦኬ። ለቄስ ኃጢአትን ስለመናገር ሉቃስ 5 ቅድም ወንድማችን የጠቀሰውን እሱን ክፍል ነው አይደል የሚጠቅሱት እናንተ ጋር? ምን አለ መሰለህ መጽሐፍ ቅዱስ ላይ በሚያነቡበት ወይም በሚያስተምሩበት በሶስት መንገድ ይተረጉሙታል። አንደኛ በነጠላ ማለው፣ ሁለተኛ ደግሞ በምሳሌ ያለ፣ ሶስተኛ ደግሞ በትርጉም አለ። እኔ አንተን ነው እየጠየቅኩ ያለሁት። አንተ ኦርቶዶክሳዊ ስለሆንክ ኃጢአትን ሄደህ ለቄስ ትናገራለህ አይደል? አዎ በማይሻባ ይነገራል። አዎ ኦኬ። ኃጢአትን ሄደህ ለቄስ ስትነግር እንድትነግር ያደረገህ የመጽሐፍ ቅዱስ ክፍል የሉቃስ ወንጌል መጽሐፍ ምዕራፍ 5 ነው አይደል? አዎ እሱ ብቻ ሳይሆን ለሐዋርያቱ የሰጠው ክህነት በሰማይ ከታሰረ በምድር ይታሰራል፣ በምድር ከታሰረ ደግሞ በሰማይ ይታሰራል፣ በምድር ከተፈታ ደግሞ በሰማይ ይፈታል እንዳለው ጴጥሮስን እንዳስተማረው በዚህ መሰረት ከዚህ አሰብ ስለማረገው ነው። ኦኬ። ስለዚህ ለመታሰርና ለመፈታት ነው ቄሶቹ ጋር የምትሄዱት ማለት ነው። ከተማርኩት ማቃቸው ከስተውስታ ልክ ነው። እሺ። ስለዚህ እዛ ስትሄዱ ካህን ኃጢአታችሁን ልትናገሩ ነው አይደል? አዎ የሰራን በደል ኃጢአታችን ለካህናቱ እናስጣለን። አዎ ኦኬ። ይህንን ደግሞ የምታደርጉት በሉቃስ ወንጌል መጽሐፍ በማቴዎስ 8 በሉቃስ 5:14 መሰረት ባለው ራስን ለካህን አሳይ ብሎ በሚለው ቃል መሰረት ነው አይደል? እሱ ብቻ ሳይሆን ሌሎቹም አሉ፣ የተጨማሪም አሉ። ሐዋርያት ይወጡ። እሺ ራስን ለካህን ማሳየት። እነዚህን ጥቅሶች አጠቅሷቸውም የጠቀስኩልን ሁለት ጥቅሶች አሁን ይርሚ እንዳልከው ማለት ነው። በዚህ መሰረት አሴት ስለምታረቅ ተቀባይነት ስላለው በዚህ ተከትለን ነው የምናረከው ነው የምለቀብተዋል። ስለዚህ ክፍሉን በዚህ ቃል መሰረት ነው ሄዳችሁ የምታደርጉት እኮ ነው እያልኩ ያለው። በዚህ ቃልና በመሰል ጽሁፎች መሰረት ነው ሄዳችሁ ለራሳችሁን ኃጢአታችሁን ለቄስ የምትናገሩት አይደል? መጀመሪያ ራስ ስትታለህ፣ ከዛ በኋላ ለካህን ትናሰሳለህ። የሰራው በደል ኃጢአት ትናስታለህ፣ ትጾማለህ፣ ጸሎት ታደርጋለህ። ከታልሞ ፍሬት ትደረጋለህ። አልጠየኩም። የጠየቅኩህ እኔ ሄደህ ካህኑ ምን ነግሮ ወይስ ምን አድርግ ብሎ ካለ በኋላ የምታደርጉትን ዘርዝርልኝ አይደለም። በመጀመሪያ አሁን በጠቀስኳቸው በሁለቱ ክፍሎችና በመሰል ጽሁፎች መሰረት በዛ መሰረት ነው አይደል ሄዳችሁ ኃጢአታችሁን ለቄስ የምትናገሩት? አዎ ትክክል እንዳልከው ማለት ነው። ኦኬ። ክፍሉ ግን ኃጢአታችሁን ሄዳችሁ ለቄስ ተናገሩ ነው እንደሚለው ጽሁፉ እንደዛ ነው የሚለው አልኩ እኮ ኤርሚዬ። አሁን አንተ እንዳልከው ማለት ነው በትርጓሜው አገላለጽ በሶስት መንገድ ይነገራል አልኩ እኮ። አሁን አንተ ባልከው እኔ ትርጓሜው ላይ አይደለሁኝም። ጽሁፉ ይላል ወይ ነው ያልኩት። ጽሁፉ ይላል ወይ ማለት ትርጓሜው ይላል አይደለም። ጽሁፉ በመጀመሪያ ለጽሁፉ ቆይ አድምጠኝ። ለጽሁፉ ታማኝ ሁንና ከዛ ለትርጓሜው ደግሞ ትርጓሜውን በ3 እና በ4 በ5 በ6 መንገድ ቢተረጉሙበት እሱን ታሳያለህ። ጽሁፉ ሄዳ ኃጢአትን ለቄስ ነገር ይላል ወይ? ይኸውልህ ኤርምዬ ቃል በቃል እኮ ነው አንተ እያደረግህ ያለው። ቃል ነው የምትሉት። ቄሱ ጋር የምትሄደው ንስሐ አባት ጋር የምትሄድበት ምክንያት ኃጢአትን ለቄሱ ልትናገሩ ነው። እሺ ይኸውልህ ኤርምዬ ለመግባባት ያን እኔ ረጅም ማውራት አልችልም። ትንሽ ነው ማውራት የምችለው። ይቅርታ። እና አሁን ምን አለ መሰለህ ሉቃስ 5 ምዕራፍ 5 ቁጥር 14 ላይ ሂድና ለራስህ ለካህን አሳይ የሚለው ክርስቶስ ላደረከው ይሄ ነገር በክህነት በኩል በሐዋርያት በተቱት መንገድ ስላለ አሰብት እናረከዋለን ነው በሚለው መንገድ ነው እንደዚህ አድርገን የምናስበው። ከበኋላ አባባሌ ግልጽ ነው ማለት ነው። አልገባኝም አባባልህን ሳይሆን እኔ ቅዱስ ቃሉ ጽሁፉ ቴክስቱ እንደዛ ይላል ወይ? ምን ይላል? ጌታ ራሱ ያን ሰውዬ ምንድነው ያለው? ያንን ሰው ምንድነው ያለው? ጌታ ቀጥታ ያለው ይኸው ከከተሞቹ በአንዲቱ ሳለ ለምጽ የነበረ ሰው ሰገደለት፣ ለመነውና ከዛ ንጻ አለው። ከዛ ምን አለው? እርሱም ለማንም እንዳይናገር አዘዘው። ከዛስ ሄደህ ምን በል ነው ብሎ የሚለው እዚህ ጋር ራስን ለካህን አሳይ
አንተ ሄደህ ለካህን ምንድን ነው የምታደርገው? አሁን እንኳን በቀጥታ ስለተጠየቀኝ ይሄ እናንተ ሄዳችሁ ለካህን ለቄስ እንደምታደርጉት ጌታ ሄደህ ራስህ ለካህን አሳይ ብሎታል። አንተ ምን እንደምታደርገው ሄደህ ለቄሱ እንደምታደርገው ኃጢአት ከተሰራ ኃጢአት በሰራው ነገር ካለ ትናገራለህ። ካህን ጋር የምትሄደው ምን ለማለት ነው? ምን ለማድረግ ነው? በብዙ መንገዶች ሊወሩ ይችላል። ልትማርም ሊሆን ይችላል። ሊሆን ይችላል። በብዙ ነገር እሺ። ንስሐ ልትገባ ስትሄድ ካህኑ ጋር ስትሄድ ምን እንደምታደርገው ኃጢአትን ምን እንደምታደርገው አውቆ በጥያቄ ስላመጣው ነው እንጂ ንስሐ ገብተህ የምታረከው ንስሐ ለመግባት ብቻ አይደለም። በማንኛውም ጊዜ አንተ ሄደህ ቄሱ ፊት ለምንድን ነው እየገባችሁ እንዳልገባችሁ የምትሆኑት? ለምንድን ነው ቄሱ ጋር የምትሄደው? ሄደህ ቄሱ ጋር ምንድን ነው የምታደርገው? አንተ እሳቸውስ ምን እንደሚያደርጉልህ መናሰት ነው። እናስታለዋ ትናዘዛለህ። ስትናዘዝ ምንድን ነው የምታደርገው? የሰረከው የዋሻው ያመነዘረው ካለ ኃጢአትን ትናገራለህ አይደል? በባለፈው ላይ ከሆነች ሴት ጋር መንዘር ያለው ዛሬም ከ3 ቀን በፊት እንደዚሁ አድርጌ ነበር ወይ ደግሞ ሰርቄ ነበረ ወይ ደግሞ እንደዚህ ብዬ ነበረ ምናምን ብሎ የሚል ነው አይደል የምትናገረው? ትክክል ነህ። በዚህ ቃል መሰረት ነው አይደል እንደዛ ሄደህ የምታደርገው? ትክክል። እዚህ ቃል ላይ ሄደህ ራስህን ለካህን አሳይ ብሎ ማለት ኃጢአትህን ለቄስ ተናገር ማለት ነው ወይ ነው? እንደዛ ብላችሁ ስለምታደርጉት እናንተ ኖ አንተ አሁን አንተ በቃል ስላልከው ነው የግዴታ ነው ቃል በቃል መናገር እኮ ይገብዳል። ጌታ እዚህ ጋር ያለው ሰውዬ እሱ ጋር ያንተን ልጦሽ ያንተ ገባኝ። ሄደህ ለቄስ ጋር ሄደህ መምሬ ማዘንጊያ ጋር ሄደህ ኃጢአትን ትናገራለህ። እንደዚህ ወድቄያለሁ፣ እንደዚህ ተርመጥምጫለሁ፣ እንደዚህ አድርጌያለሁ፣ እንደዚህ ወይ ተሳድቤያለሁ፣ ነገሩ እንደዛ ምናምን ብቻ የምትለውን ትላለህ ሄደህ ማለት ነው። እሱን ተወውና ያንተን ምን ተወውና ይሄ ሰውዬ ታውቀዋለህ አይደል? እዚህ በታሪክ በደንብ አውቀዋለሁ። ይህን ሰው ታውቀዋለህ? እስራኤላዊ ሰው ነው አይደል? ለምጽ ነበረበት አይደል? ለምጽ ያለበት ሰው ከማህበረሰቡ ተለይቶ ነው አይደል የሚኖረው? ይከለላል። በቃ አይቀርብም። ይከለል ነበር። ወደ ህዝብ ቢቀርብ ምን ይሆናል? ፈውሶታል ጌታችን መድኃኒታችን። ወደ ህዝብ ቢቀርብ ከነ ለምጹ ሰውዬ ወደ ህዝብ ቢቀርብ ምን ይሆናል? ይወከሩታል። አይቀርም። ምን ይሉታል? ይወግሩታል አይደል? እና ይገሉታል። ለምን? ከነ ለምጹ ጭምር ወደ ህዝብ ስለተቀላቀለ ማለት ነው። እነሱም ኃጢአተኛ ነው ብለው ስለሚያስቡት። ስለዚህ ለምጽ እንዳለበትና እንደሌለበት ማን ነው የሚያረጋግጥለት? ሰውየው ከህዝብ ከመገለሉ በፊት ከህዝብ ከመነጠሉ በፊት ማን ነው ለምጽን መሆኑና አለመሆኑን ለይቶ ከህዝብ እንዳትቀርብ ወደ ህዝብ እንዳትገናኝ ብሎ ትእዛዝ የሚሰጠው ማን ነው? ራሱ ያውቀዋል። አንደኛው ራሱ ያውቃል። ማህበረሰቡ ተገልሏል። የቱ ጋር ነው ራሱ ያውቀዋል ብሎ የሚል ጽሁፍ ያለው? ምን አይነት ጥያቄ ልጠይቅ ነው የፈለከው? ጥያቄ እየጠየኩ ነው። ሰውየው ለምጽ አንድ እስራኤላዊ ሰው ለምጽ አለበት አይደል? ራሱ አለበት። ለምጽ እንዳለበት ራሱ ነው የሚያውቀው ወይስ ካህኑ ጋር ሄዶ ሌላ ሰው ነው የሚያውቅለት? ካልገባኝ ሰውየው ለምጽ እንዳለበት ለምጽ ገና መጀመሪያ ማለት ነው በህዝብ ውስጥ እየኖረ የሆነ ሰውነቱ ላይ የሚወጣ ነገር አለ አይደል? ምልክት የሚሸት ነገር አለው። ምልክት ይኖረዋል። ከማህበረሰቡ ተከልሏል። ያ ምልክት ሰውነቱ ላይ እየታየ ባለ ሳለ ሄዶ የት ነው የሚያሳየው? ዶክተር ጋር ወይስ ማጋ? ምልክቱ ስላለበት ለምስ መሆኑ ማህበረሰቡ አገልሎታል። እሱም ራሱ ማህበረሰቡ አይደለም የሚያገለው። ቃሉን ካወቀው በደንብ ንገረኝ። ማን ነው ምልክት ሰውነቱ ላይ እንደታየ ያ ምልክት የታየበት ሰው ወደ ማጋ ነው የሚሄደው? ወደ ጌታችን ኢየሱስ ክርስቶስ ጋር። እንደ ጌታችን ኢየሱስ ክርስቶስ በዛ ሰዓት ላይ በስጋ በምድር ላይ አልነበረም። ምን እያልኩ ያለው ስለ አይሁዳዊው ሰው ነው፣ ስለ እስራኤላውያን። ስለዚህ አንተ አስረዳኝና ግልጽ ስላለው ንገረኝ። እሺ፣ በሙሴ ዘመን ለምጽ ላው ላይ የወጣበት ሰው እማጋ ነበር የሚሄድ የነበረው? ወደ ካህናት ሄደው መጥዋት ያቀርባሉ፣ ወንባ ያቀርባሉ። ወደ ካህናት ለመባ ብቻ ሲሆን ነው የሚሄዱት ወደ ካህናት ጋር። ለካህናት ሄደው መንባ መጥዋት ያቀርባሉ። እሺ፣ ከዛ ውጭ ግን ለምንም አይሄድም። ከዛ ውጭ ምንም አይደረግም። በብሉይ ኪዳን ዘመን ስለነበረ ማለት ነው።
ለምጽ እንዳለበት ማን ነው የሚያረጋግጥለት? ለዛ ለታማሚ ሰውዬ ሰውየው ራሱ ሰውየው ነው የሚያውቀው ሰውየው ነው። ወይም ደግሞ አንተ አስረዳኝ ክልስ እንታረቀኝ አስረዳኝ። እኔ ረጅም ማውራት ስለማችል ትንሽ ነው ማውራት የምችለው። አስረዳኝ አንተ። ኦኬ ቴንክ ዩ። አስረዳኝ ብለህ ስላልክ ላስረዳ። ወንድም ነህ ታገለግለዋለህ ወይስ እኔ ላገልግለው? እንዳሊዝ ብርኬ ተባረክ። አገልግለው ወንድምነት። አይ ቀጥል። አይ ቀጥል። ጨርሱ። ኦኬ ጽሁፍ ይታያል እዚህ የምጽፈው ወንድማችን? ይታያል። ኦኬ ልብ በል እሺ። ኪዳኑ ቤት ነው ማለት ነው። በብሉይ ኪዳን ነው። በብሉይ ኪዳን ስለ መንጻት ሕግ የተጻፈ አለ። ሰው ሴትም ከሆነች የሚፈስ ነገር፣ ወንድም ከሆነ በቆዳው ላይ በሰውነቱ ላይ፣ እንስሶችም ከሆኑ እንኳን ሁሉ ጭምር ነውር የሌለባቸው ብሎ ይላል። ስለ እንስሶችም ነውር ብሎ የሚለው ለምሳሌ በውሻ ያልተነከሰ፣ በዱር እንስሳ ያልተነከሰ፣ ያልተነደፈ፣ ሰውነቱ ቆዳው ያልተላጠ፣ ወይ ሰውነቱ ከአንድ ቦታ ያልተበጨቀ፣ ወይ እከክ ወይ እንደዚህ አይነት ነገር እባጭ የሚመግል የሚፈርጥ ነገር ያለበትን በግ እንኳን ቢሆን ለመስዋዕትነት አይቀርብም። ነውር አለበት ይባላል። ነውር ሲቀርብ ነውር የሌለበት ነው የሚቀርበው፣ የሌለበት። እንደዚሁም ለሰውም ሲሆን ማለት ነው። ለሰውም ሲሆን ሴትም ትሁን ወንድ በሰውነታቸው ላይ ለምሳሌ እንደ እከክ፣ ቋቁቻ፣ ችፌ የሚመግል የሚያዥ የሚፈስ ነገር ካለው ወይ ደግሞ ሴት ከሆነ እንደዚህ የወር ግዳጃቸውም ወይ ሌላ መሰል ነክ ነገር ፈሳሽ ያለ ለምሳሌ እንደነሱ አይነቶችም በፍጹም አይቀርቡም። ኦኬ። ስለዚህ አሁን በዚህ አሁን በማቴዎስ ወንጌል መጽሐፍ ምዕራፍ 8 እና በሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ ተመሳሳይ ታሪክ ነው። ስለ አንድ ለምጻም ሰው ነው። ይህ ለምጻም ሰው ለምጽ አለብህ ብሎ ከህዝብ የሚነጥለው ከህዝብ የሚነጥለው ወይ ደግሞ የሚለየው ማን ነው ማለት ነው? ካህን ነው። ካህን ብዬ ስላችሁ እነ መምሬ ተሰማን ተዝ እንዳይሉ ሌዋውያን ብዬ እዚህ ጋር ልጨምር። የጌታ ካህናት እነዚህ ናቸው፣ ሌዋውያን። ለእነሱ ብቻ ስለተፈቀደ ማለት ነው። ለእነዚህ ብቻ ስለተፈቀደ፣ ለእነ መምሬ እንቶኒ አልተፈቀደም። እሺ፣ እነዚህ ሌዋውያን ብዬ ያልኩትኝ አውቄ ነው። በብሉይ ኪዳን የነበረ ሰመር ስለሆነ ማለት ነው። ኦኬ። ስለዚህ ለእነሱ ነው የተፈቀደው ማለት ነው። ከነዚህ ውስጥ ሌዋውያን ካህኑ ያይና ሰውየው ላይ ለምሳሌ እንደ ቋቁቻ፣ እንደ እከክ ወይ በሰውነት ላይ የሚወጣ ሌሎች ተመሳሳይ የሚባሉ በሙሉ ቆሮቆር ምናምን ነገር ሁሉ ይባላል። ቆሮቆር ይሄ የሚያሳክክ ሰውነት ጭንቅላት ላይ ሁሉ የሚወጣ ምናምን ነገር ማለት ነው። እነዚህ ሁሉ ተጽፈዋል በመጽሐፍ ቅዱስ ላይ ማለት ነው። ኦኬ። እንደኒህና እንደዚህ አይነት መሰል የሆኑትን ከታየበት ሰውነቱ ላይ እየሰፋ የሚሄድ ከሆነ እየሰፋ የማይድን ከሆነ ማለት ነው። እየሰፋ የሚሄድ ከሆነ ወዴት ይሄዳል ይላል? ወደ ካህኑ ይሄዳል ማለት ነው። ትክክል። ካህኑ ሌዋዊው ካህን ያይለታል ለዛ ሰው ያይና አይ ይሄኛው እከክ ነው፣ እከክ ስለሆነ ችግር የለውም ብሎ ይላል። አይቶ ማለት ነው። የሚያይበት ጊዜ አለ። ከፈለገ 7 ቀን ተቀመጥ ይለዋል፣ ያየዋል። ከጠፋ ካልሆነ ካልጠፋ ይሄ ነው ብሎ ይለዋል ማለት ነው። እሺ የጌታን ቃል ለምን በዚህ ጉዳይ ላይ የሚለውን ቀጥታ ለምን አናነብ? ዘሌዋውያን 14 ላይ ምን እንደሚሉና ጌታ ምን እንዳለ ያኔ ይገባናል ማለት ነው። ኦርቶዶክስ ደግሞ ህዝቡን እንዴት እንዳይገባ እንዳደረገችው እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል።
ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጭ ይወጣል። ካህኑም ያያል፣ እነሆም የለምጹ ደዌ ከለምጹ ላይ ቢጠፋ፣ ካህኑም ስለሚነጻው ሰው 2 ንጹሕ ወፎችን በሕይወታቸው የዝግባ እንጨትና ቀይ ግምጃ ሂሶጵንም ያመጣ ዘንድ ያዛል። ካህኑም ከ2 ወፎች አንዱን በሸክላ ዕቃ ውስጥ በምንጭ ውሃ ላይ ያርድ ዘንድ ያዛል ይላል። ሕያውንም ወፍ በሕይወት ያለው ያልታረደውን ወፍ ማለት ነው። የታረደ ወፍ አለ፣ ያልታረደ ወፍ አለ። ይሄ ያልታረደው ወፍ በታረደው ወፍ ደም ውስጥ ይነከራል። ይሄ ነው ሙሴን ያዘዘውን መባና መስዋዕት አቅርብ ብሎ ያለው ጌታ ይሄንን መስዋዕት እንዲያቀርብ ነው። ወፍ በኢየሱስ ክርስቶስም እንዴት አጸያፊ ነገር ነው ብለህ ልትል አትችልም። እኔም ልል አልችልም። ጌታን ያዘዘው እንደ ሕጉ ይቀርብ ነበረና መስዋዕት ስለ ለምጽ ስላለበት ሰው የመንጻት ሕግ አቅርብ የተባለው መስዋዕት አንዱ ይሄንን ነው። ያውንም ወፍ ከዝግባ እንጨትና ከቀዩ ግምጃ ከሂሶጵ ወስዶ ከሕያው ወፍ ጋራ በምንጭ ውሃ ላይ በታረደው ወፍ ደም ውስጥ ይነክራቸዋል። ይነከራሉ ማለት ነው። ከዛስ ከለምጹ በሚነጻው ሰው ላይ 7 ጊዜ ይረጭበታል። በዛ በዝግባ እንጨቱና በወፉ ደም ማለት ነው። በወፉ ደም ወፉ ይታረድና አንደኛው ወፍ ደሙ በጥንቃቄ እንዲፈስ ይደረጋል። ቆሬ ላይ ማለት ነው። ትንሽዬ እንደዚህ አይነት ደም መያዣ ቆሬ የሚባል ማለት ነው። እዛ ላይ እንደዚህ ወፉ ይንጠፈጠፋል። እዛ የዝግባው እንጨት አብሮ ሆኖ በዛ ደም በታረደው ወፍ ደም እንዲነከር ይሆናል። ከዛ እዛ ለምጽ ከነጻው ሰው ላይ ይረጭበታል ማለት ነው። ኧረ እንደው በእስራኤል አምላክ እንደዚህ የወፍ ደም ላይ አታስነኩኝ እንጂ እንዴት አይነት ነውረኛ ነገር ነው! ግን በጣም ያጸይፋል። እንደዚህ አይነት ነገር ተደርጎ አይታወቅም ብሎ ሊል አይችልም። ጌታ የእስራኤል አምላክ እግዚአብሔር ነው ያዘዘው። ይሄ ስርዓት በወቅቱ ቅዱስ የሆነ ስርዓት ነው። በዚያን ኪዳን ውስጥ ከዛ 7 ጊዜ ይረጭበታል። ሰውየው ላይ ነው የሚረጨው። ንጹህ ነው ይለዋል። ካህኑ ደም ከረጨበት በኋላ ኦርቶዶክስ ቄሶች ጋር ሄደህ ምንድን ነው የሚረጩ? በጣም አሪፍ ምን ጨርስና ኦርቶዶክስ ቄስ ጋር ምንድን ነው ሄደህ የሚረጩ? ውሃ ነው። እዚህ ግን ካህኑ እንደሚረጫው ደም ነው። ሕያውም ወፍ ወደ ሜዳ ይለቀዋል። ከዛስ የነፃውንም ሰው ልብሱን ያጥባል፣ ጠጉሩም ሁሉ ይላጫል፣ በውሃም ይታጠባል፣ በንጹህም ይሆናል። ከዚያም በኋላ ወደ ሰፈር ይገባል። ነገር ግን ወደ ድንኳኑ ውጭ 7 ቀን ይቀመጣል ይላል። ከለምጽ እንኳን ከለቀቀው በኋላ ልብ በሉ፣ ቼክ ለመደረግ ልብሱን ከታጠበ እንኳን በኋላ 7 ቀን ይቀመጣል። 7 ቀን ይቀመጣል። በሰባተኛው ቀን ጠጉሩን ሁሉ ይላጫል። ራሱንም፣ ጢሙንም፣ ቅንድቡንም፣ ገላውንም ጠጉሩን ሁሉ ይላጫል። ያው በሙሉ ማለት ነው። ጠጉሩን ሁሉ ይላጫል። ልብሱንም ገላውንም በውሃ ያጥባል፣ ንጹህም ይሆናል። በስምንተኛው ቀን ነውር የሌለባቸውን ተባት ጠቦት፣ ነውር የሌለባትንም የ1 ዓመት እንስት ጠቦት ስለ እህል ቁርባን ከመስፈሪያው 10 እጅ 3 እጅ የሚሆነውን በዘይት የተለወሰውን መልካሙን ዱቄት 1 የሎጎ መስፈሪያ ዘይት ይወስዳል። የሚያነጻውንም ካህን እነዚህን ነገሮች የሚነጻውንም ሰው በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያኖራቸዋል። ካህኑም አንዱን ጠቦት ወስዶ ስለ በደል መስዋዕት ያቀርበዋል። ያንንም የሎግ መስፈሪያ ዘይት ስለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዘዋል። የኃጢአትንም መስዋዕትና የሚቃጠለውን መስዋዕት በሚያርዱበት በተቀደሰ ስፍራ ጠቦቱን ያርደዋል። የኃጢአቱንም መስዋዕት ለካህኑ እንደሚሆን እንዲሁ የበደል መስዋዕትን ሁሉ ቅዱስ ቅዱሳን ነው ካለ በኋላ ካህኑም ከበደል መስዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮ ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት ያስነካዋል። ካህኑም ከዘይቱ ከሎግ መስፈሪያ ወስዶ በግራ እጁ ውስጥ ያፈሰዋል።
ካህኑም በግራ እጁ ውስጥ ባለው ዘይት ቀኝ ጣቱን ነክሮ ከዘይቱ በእግዚአብሔር ፊት 7 ጊዜ በጣቱ ይረጨዋል። ይኸውልህ ብራዘር ስታነበው ራሱ እንኳን ድክም ይላል። እንኳን ህይወት ላይ አፕላይ ሆኖ ኢየሱስ ከምን አይነት ጉድ እኮ እንደገላገለን። ኦኬ እና ልብ በሉ አሁን እዚህ ክፍል ላይ ክፍሉ በጣም ረጅም ነው። እዚህ ክፍል ላይ የተጻፈው ምንድን ነው ብሎ ለማለት ቢያንስ እንኳን አልኳችሁ ቢያንስ በትንሹ ይታያችኋል። አላለቀም እኮ ዘሌዋውያን 14 57 ቁጥር አለው። የለዚህ ቅድም ያልኩ ስለነ እባጭ ስለነ ብጉር ስለነ ቋቁቻ ስለ ቆሮቆር ምናምን ነገር ሁሉ በሙሉ ይኸውልህ ክፍሉ ራሱ 57ቱን ቁጥር ስታነበው ድክም ነው የሚለው ጌታ መንፈስ ቅዱስ ካረዳ በስተቀር እንኳን ልተረጉመው ቀርቶ አይደለም ቃሉ እንኳን በቃልነት ደረጃ ያነበብከውን ቃል ደጋግሞ ያስነብብሃል። የአምላክ ቃል ነው፣ የጌታ ቃል ነው፣ ጌታ ያዘዘው ስርዓት ነው። ልክ ነው። በዛ ዘመን አሁን ይሄ የአገልግሎት ስርዓት ቀርቷል፣ የለም። አዲስ ኪዳን ላይ አንዱ ብሉይ ኪዳን ተሽሯል ተብሎ ሲባል መጽሐፉን የሚመስላቸው ሰዎች አሉ። ኖ ይሄ የመንጻት ሕግ የሚባል በቤተ መቅደስ ውስጥ የነበረ አገልግሎትና የአገልግሎቱ ስርዓት ነው የተሻረው። ለምሳሌ አገልግሎቱም የአገልግሎቱም ስርዓት ነው የተሻረው። ክህነት ተሽሯል። ቤተ መቅደስ ተሽሯል። የእንስሶች፣ የኮርማዎች፣ የፍየሎች፣ የጥጆች ደም ማቅረብ ተሽሯል። መሰዊያ ምናምን ብለህ የምትለው ተሽሯል። የመታጠብ የመነጻጻት ብሎ የሚል ተሽሯል። የለም ራሱ ነው ጌታ ያደረገው። ስለዚህ በዚህ ክፍል ላይ ለምጽ ያለበትን ሰው እንደዚህ እንደ ቋቁቻ እከክና ቆርቆር ምናምን ነገር እባጭ ምናምን ነገር ብሎ የሚለውን ካህኑ ያይና ይሄ ካህን ያይለትና ለዛ ሰውዬ ለምጽ ነው ይለዋል። ከዛስ ለምጽ ከሆነ 7 ቀን ዘግቶ ካየው በኋላ ከዛ ከሰው ጋር እንዳትገናኝ ብሎ ለለምጻሞች ተብሎ የተዘጋጀ ቦታ አለ፣ ወደዛ እንዲሄድ ይደረጋል። ድንገት ይሄ ለምጻም ሰው በዛ ባለበት ቦታ ላይ እንደ ጌታ ኢየሱስ አሁን አግኝቶ እንደፈወሰው አይነት ማለት ነው። ባይዘው በዛ ባለበት ከከተማዎች ባንዱ ማለት ነው እየሄደ እያለ መንገድ ላይ እንኳን ራሱ እነዛ ለምጻም ሰዎች ሲሄዱ በርቀት ሰዎችን ካዩ ሊገናኟቸው ከሆነ እኛ ለምጻም ነን እያሉ እየጮሁ ነው የሚለው። እኔ እርኩስ ነኝ፣ ለምጽ አለብኝ፣ እንዳትቀርበኝ፣ እንዳትጠጉኝ እያሉ ነው የሚሮጡት። ከከተማ ውጭ ነው የሚኖሩት። ለራሳቸው ተብሎ የተወሰነላቸው ስፍራ አለ። ምግብ የሚበሉትን የሚጠጡትን ነገር በሙሉ ዘመዶቻቸው እዛ ነው የሚያመጡላቸውና የሚያቀርቡላቸው። ከተማ ሄጄ ማኪያቶ ጠጥቼ ልምጣ ብሎ የሚባል ነገር የለም። እናቴ ናፈቀችኝ ሄጄ አንድ አፍታ ዝም ብዬ ምናምን ነገር የለም። ከተያዩም በርቀት ነው የሚተያዩት። አለ ዲስታንስ አለ፣ የሚገናኙበት ርቀት ማለት ነው። አይችሉም። መብላቸውን ምግባቸውን እንኳን ራሱ ሲያቀርቡላቸው እነሱ የበሉበትን ዕቃ ማንም ሰው አይነካው፣ ስለሚረክስ ማለት ነው። ማንም ሰው አይነካው። ስለዚህ ድንገት አሁን ጌታ ኢየሱስ ክርስቶስ እንዳገኘው ተፈወሰ። ይሄ ሰውዬ ይሄ ለምጽ ተፈወሰ። በጌታችን ተፈወሰ። ከተፈወሰ በኋላ ቀጥታ አልጋን ተሸክመ በሰላም ወደ ቤትህ ሂድ ብሎ እንዳለው በሰላም ወደ ቤትህ ተፈውሻለሁና ከለምጽ ሂድ አላለው። አንደኛ ከለምጽ ነው የተፈወሰው። የለምጽ ሕግ ደግሞ ከለምጽ የተፈወሰ ሰው ምን ማድረግ እንዳለበት አሁን ዘሌዋውያን ላይ ከምዕራፍ 14 ላይ ያየነው ከ1 እስከ 57 ሙሉን አላነበብ ነው። ከፈለጋችሁ አንብቡ። እኔ መጽሐፍ ቅዱስ ለማንበብ አይደለም እዚህ የመጣሁት። መጽሐፍ ቅዱስን በግሌ ነው የማነበው፣ በግሌ ነው የማጠናው። ያነበበ ሰው ካለ እዚህ ክፍል ላይ የተሳስተሃል ብሎ የሚል ሰው ካለ ይምጣና ያውራ፣ ብሉይ ኪዳን ላይ ማለት ነው። ኦኬ። እና ይሄ ሰው ለምጹ ከተፈወሰ በኋላ ጌታ ኢየሱስ ፈዋሹ ማን ነው? ጌታ ነው። ይሄኛው ለምጽ ያለበት ሰው ማለት ነው። ኦኬ። ጌታ አገኘው፣ ፈወሰው። ከፈወሰው በኋላ ጌታ ምን አለው? ወደ ካህኑ ሂድ። አየው። ለምን ካህኑ ጋር ይሄዳል? ጌታ ለምን ወደ ካህን ጋር የሚልከው? የካህናቱ ስልጣን ከሱ ስልጣን ስለሚያንስ ነው? አይደለም። እሱ ካህን ስላልሆነ እነሱ ካህናት ስለሆኑ እነሱ ናቸው ኃጢአትን ይቅር የሚሉት ብሎ እንደሚል እንደ ኦርቶዶክስ እንደዛ ነው? አይደለም። ለምንድን ነው ወደ ካህን ሂድ ብሎ ያለው?
ይሄ ካህኑ ነው በመጀመሪያ አይቶ ይህን ሰውዬ እንትን ቋቁቻና እንትን ቆሮቆር ችፍ የሚሆን የሚመግል የሚያዥ ነገር አይቶ ለምጽ ነው ብሎ የለየው ይሄ ካህን ነው። እግዚአብሔር ይህን ስልጣን ስለሰጠው ሌዋዊው ካህን ማለት ነው። ከዛስ ከዚህ ህመም ሲፈወስ ቀጥታ ተመልሶ ካህኑ ጋር ነው የሚሄደው። እንደተፈወሰ በሰላም ወደ ቤት ሂድ፣ አልጋን ተሸክመ በሰላም ወደ ቤት ሂድ ብሎ እንዳለ ወደ ቤት ሂድ ተቀላቀል አላለውም። ለምን አይችልም? ይህንን ብሎ ለማለት ስልጣን ያለው ማን ነው? አሁንም ካህኑ ነው። አየው ጌታ ኢየሱስ እንዴት ሪስፔክት እንደሚያደርጋቸው። ካህኑ ነው። እሱ ስልጣን የለው ማለት አይደለም፣ ካህኑ ነው። ከዛ ለምጻም ሰው ሆኖ ነበረ ከ3 ወር በፊት ካህኑ ያየው ይህን ሰውዬ እንደ ምሳሌ አድርገን ወሩን ማለት ነው። ከዛ ጌታ ኢየሱስ አገኘውና ፈወሰው። ከለምጼ ተፈወስኩ፣ የአብርሃም አምላክ ረዳኝ፣ ክብር ለሱ ይሁን፣ እልል በሉልኝ ወገኖቼ፣ ሚስቴና አንዴ ቀፊኝ፣ ናፍቄሽ ነበረ፣ እናቴም ጎረቤቶችም ተሰብሰቡ ምናምን ነገር ብሎ አይልም። ወደ ቤተሰብ አይሄድም። ይሄ ሰውዬ ወደ ቤተሰቡ አይሄድም፣ አይገባም። እንደተፈወሰ ወደ ቤተሰብ አይሄድም። ልብ በሉ። ለምን 3 ወር ያልኩት 3 ዓመት 4 ዓመት ምናምን ነገር ብዬ ልበለው እንጂ 3 ዓመት ሙሉ ሚስት ብትኖረው ከሚስቱ ተለይቷል፣ ቤተሰብ ተለይቷል፣ ልጆች ቢኖሩ ተለይቷል። ባባ እያሉ ያቅፉት የነበሩ ልጆች አሁን ማቀፍ አይችሉም። ሚስት ናፈቀኝ መተኛት ብላ ብትል በፍጹም አትችልም፣ ክልክል ነው። ትገደላለች። እሱም ራሱ ሄዶ ቢገባ ይገደላል ቤተሰቡ ጋር። ካህኑ ቀጭን ትእዛዝ ነው የሚሰጠው። እዚህ የታየው አንተ ላይ ቋቁቻ አይደለም፣ እከክ አይደለም፣ ምን አይደለም፣ ለምጽ ነው። ስለዚህ ከሰው ጋር እንዳትቀርብ ለምጽ ሆኗል። እንግዲህ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ናግባ፣ ቶሜር ናግባ፣ ሜዳው ገደል የሆንብህ የለን ናግባ። ለምን ተዋሻለህ አልከኝ አይደል? ናግባ ቶሜር ናግባ። እንኳን አንተ አይደለም ራባይ አያገባም እዚህ ያልኩ ከኔ ጋር ለማውራት። እውነቴን ነው የምልህ። ያ ጉራችሁ ዝም ብለው ወሬ ለማውራት ካልሆነ በስተቀር ቶሜር ከገባ ናግባ። ያው ኢንቫይት አድርጌያለሁ፣ ናግባ። አትገባማ። አየህ፣ ችግሩ ይሄ ነው ቶሜሪ። ችግሩ እዚህ ላይ ነው። ችግሩ ምኑን ገብተህ ታወራዋለህ? ምክንያቱም ታናክን አታውቅ አንተ። በታልሙድና በቶራ ታጥረህ ሚሽና ግማራ ብለህ ስትል በእንደኛ የሊቃውንቱ መጽሐፍት እያልክ ያው ገድላት ድርሳናት ማለት ነው። የኦርቶዶክስ ተረታ ተረት እንደማለት ነው። ኤኒዌይ ሌላ አይሁዳዊ ካለ ይምጣ እና ይግባ። ሜዳው ገደል ይሆንባል ስል እውነቴን ነው ብዬብልህ ካለ ናገባ። ኦኬ ወደዛ እንመለስ እና ይሄ ሌዋዊ እነኚህ ካህናት እዚህ ጌታ የሰጣቸው የክህነት ስልጣን ስላለ ለምጻሙን ሰው እነኝና እነኝን መሰሎች ነገሮች ከታዩበት ያይና ቆረቆርም ይሁን ፎሮፎርም ይሁን እከክም ይሁን ምንም ይሁን የሚያጅም ይሁን የሚመግልም ይሁን የሚፈርጥም ይሁን ያይና ቆዳው ላይ ይሰፋል። ይሄ ለምጽ የሚባለው ነገር ይሰፋል። ፀጉር የሚበቅልበት አካባቢ ላይ ነው ባይዘው የሚታየው። የትኛውም የሰውነት ፀጉር በሚበቅልበት ቦታ ላይ ይታያል። እና ፀጉሩ ምን ይሆናል? ወደ ነጭነት ይቀየራል። ነጭ እየሆነ ይመጣል። ነጭ መሆን ብቻ ሳይሆን እየሰፋም ይሄዳል። ቆዳው ላይ ትንሽ እየዚጋ ጀምሮት ከሆነ እየሰፋ እያደገ ለዚህ ምናምን ነገር ይሄዳልና ካህኑ ያይና ለምጽ ነው ይላል። ለምጽ የሚሆነው እንደተፈወሰ ወደ ቤቱ አይገባም። ጌታ ኢየሱስ ክርስቶስ የሚያደርገው ይህንን ነው። ባይዘው ታውቃላችሁ፣ በዚያን ዘመን የነበረ ማህበረሰብ ይህንን አልካዱትም። የአሁኖቹም እንኳን አልካዱትም። ኢየሱስ ጌታችን
በእጆቹ የሚያስደንቁ ዓለም ከተፈጠረ ዘመን ጀምሮ ተደርጎ የማይታወቅ ታምራት በእጆቹ ተደርገዋል። አይክዱትም። ይሄንን የአሁኖቹ እንኳን አይክዱትም፣ ምክንያቱም ተነግሯቸዋል። ግን ያንን እኮ ያደረገው ይሏል ግብፅ ሀገር ሄዶ አስማት ተምሮ ይላል። እነሱ አስማት መማር ልማዳቸው ስለሆነ ሁሉም ብዬ ባለ ልማዳቸው ስለሆነ ከጥንቆላ ከመተት ጋር እንደዚህ አይነት ነገር ከድሮ ዘመን ጀምሮ በአባቶች በነቢያት ሁሉ ሲነገራቸው ነበር። ግብፅ ሀገር ሄደልህና ከዛ እንትን ብሎ ደግሞ ቤተ መቅደስ ላይ ገብቶ የያህዌን ስም ሰረቀውና የአዶናይን ስም ሰረቀውና ብሎ ይላል። የሚሰረቅ ስም አለ እንደ ሲጀምር ሰርቆ እጁ ላይ አሰረና ከዛ ባሰረው በእጁ ታምራትን አደረገ። አሁን እሱ በራሱ አደረገ ብሎላል ማለት እንደተደረገ ያውቃሉ። አዎ እውር አይን በርቷል። የእውር አይን ነው የፈወሰው ኢየሱስ ክርስቶስ። ዓለም ከተፈጠረ ዘመን ጀምሮ የለም። ሙታን እና አልዓዛር ምን አንድ መዓት ሙታን የተነሳው ያውቃሉ። በታሪካቸው ውስጥ ያውቃሉ። እና ዮሴፍ ወልደ ኮሪዮን የሚባለው እውቅ የታሪክ የአይሁድ የታሪክ ጸሐፊ ሁሉ ጭምር ሳይቀር ጽፎታል። በቃ ዲና የማይደረግ ተአምራቶች በእጆቹ ተደርገዋል በጌታ በኢየሱስ ክርስቶስ። ሙት አስነስቷል፣ እውር አብርቷል፣ ለምጻምን ሰው ፈውሷል። ይህንን ማንም አላደረገም፣ ከሱ በፊት የነበሩትም ነቢያት ማለት ነው። በማንም አልተደረገም። በኤልሳ እጅ የሶርያዊ ንዕማን በዮርዳኖስ 7 ጊዜ ብቅ ጥልቅ፣ ያውም የኤልሳም እጅ አልነካውም፣ ምንም አልነካውም። ቀጥታ ሂድ የዮርዳኖስ ወንዝ ውስጥ ሂድ፣ የሚፈሰው ውሃ ውስጥ በነቢዩ ትእዛዝ መሰረት 7 ጊዜ ብቅ ጥልቅ እያልክ ውጣ ግባ አለው። ወጣ ገባ። ሲወጣ ለምጻሙ ሰው ዳነ። ይህ ብቻ ነው በታሪክ ውስጥ የሚታወቀው። እና ራሱ እግዚአብሔር ምሕረት ሲያደርግላቸው ለምሳሌ እንደነ ማርያም የጌታ ማነው የሙሴ እህት ማርያም፣ እሷ እንደዚሁ በለምጽ በሽታ ተመታ ነበር። እግዚአብሔር ነው የፈወሳት። ማነው በለምጽ በሽታ የሞተችው ማለት ነው። ሶሪ ይቅር። የለምጽም በሽታ ማንም ሰው አላደረገውም። ጌታችን ኢየሱስ ክርስቶስ አይሁዳዊው ፈወሰው። ማን የጻፈው ይሄንን? አይሁዳዊው ማቴዎስ ነው የጻፈው። ልብ በሉ። አሁን ይሄ 2 እግር ያለውን አይሁዳዊ አይደለም የምትሰማው። በዚያ ዘመን የነበሩት ምንድን ነበረ ያሉት? ማቴዎስ ማን ነው? አረባዊ ነው እንዴ? ማቴዎስ እንደነ ቶሜር እንኳን ቅልቅል የሆነ አይደለም። ቀጥታ ንጹህ የሆነ አይሁዳዊ ነው። ዮሐንስ፣ ዮሐናን በእነሱ ስም እንደጻፈው ዮሐንስ ማለት ነው። ቅልቅል እንኳን የሆነ አይደለም። ፒውር አይሁዳውያን ናቸው። ጴጥሮስ፣ 12ቱ አባቶች ማለት ነው። ጂውሽ አይሁዳውያን ናቸው። እነዚህ የማ ተከታይ ነበሩ? የጌታ ኢየሱስ ክርስቶስ። ይህ ሰው ታዋቂ ቀረጥ ቀራጭ ነበር። ለሮማውያን ቀራጭ ነበር። ሌዊ ይባላል። ቀረጥ ቀራጭ ነበር ለሮማውያን። ግብር ሰብሳቢ ማለት ነው። ትልቅ ኦቶሪቲ ነው ብራዘር። ለዚህ እንደምትርቀው አልነበረው። እንደነ ዘኪዮስ አይነት ማለት ዘኪዮስ የተባለው የሚያጭሩ ሰው እንደ ቁመቱ ማጠር እንዳይመስል በጣም ቱጃር የሆነ ሀብታም የሆነ ሰው ነው ዘኪዮስ። ቀረጥ ቀራጮች ነበሩ። የተማሩ ሰዎች ናቸው ባይዘው። እነዚህና ወንድሞቻቸው የጴጥሮስ ወንድም እንድሪያስ እና የዮሐንስ ወንድም ያዕቆብ እነዚህ ፊሸርማን ነበሩ፣ አሳ አጥማጅ ማለት ነው። ኦኬ። ይሄውን ሁሉ ታምር በእጆቹ ሲደረግ ያዩ አይሁዳውያን አባቶች ናቸው። እየሰማኝ ነው ብራዘርዬ? ተው እቻም ሽንሽን ቀሚስ የለበሰች ከሰሜን ጎንደር ከቋራ ኢየሩሳሌም የገባቸውን ሴትዮ አይደለም መጀመሪያ የምንሰማው። ከራሽያ ወደ ቴልአቪቭ የገባውን ሰውዬ አይደለም የምንሰማው።
የምንሰማው በመጀመሪያ እነዚህን አባቶች ነው። እነዚህ አባቶች የዓይን ምስክሮች ናቸው። ነበሩ፣ ከጌታ ጋር ነበሩ፣ አይተዋል። ያዩትን የጻፉት ያዩትን ምን አሉ? ጻፉ። ኦኬ። ከዚሁ ከእስራኤል ሕዝብ ውስጥ የወጡ አባቶች ናቸው። ያዩትን ጻፉ ማለት ነው። ስለዚህ ልመለስ፣ እንጨርስ። ለምጻሙ ሰውን ለምጽ እንዳለበት ካህኑ ያይና ከሕዝብ ይለየዋል። ይሄ ለምጻሙ ሰውዬ በተከለለለት ቦታ ላይ ከሕዝብ ሳይገናኝ ይኖራል። ከቦታ ቦታ እየተንቀሳቀሰ ሲንቀሳቀስም በጥንቃቄ ነው የሚሄደው። ከከተማዎቹ በአንዲቱ ሳለ ነው ጌታ ኢየሱስ ክርስቶስ ይህን ለምጻሙ ሰው አገኘው። ሰገደለትና ልትፈውሰኝ ትችላለህ ብሎ ብትወድ ልታነጻኝ ትችላለህ ብሎ ሲለው እወዳለሁ ብሎ እጁን ጫነበት ይላል። ኢየሱስ እጁን ጫነበት ማለት ምን ማለት ነው ታውቃለህ? እንደ ሙሴ ሕግ ለምጽ ያለበትን ሰው ማንም ሰው እጁን መጫን አይደለም እጁን መጨበጥ ምንም ሰውነቱን መንካት አትችልም። ታዲያ ማን ነው ይሄ የ33 ዓመት ወጣት እንደዚህ የዓለም ሁሉ መነጋገሪያ እየሆነ በዚያ ዘመን ለነበረው አይሁድ አሁንም ላሉት አይሁድ በዚያ በፊትም ከአይሁድ ማህበረሰብ ውጭ ለነበረው ማህበረሰብ አሁንም በዓለም ዙሪያ ላለ ማህበረሰብ ማን ነው እየጠየቀ ነው። ሚዲያ ሁሉ ሆኗል። አልጀዚራ በል ምናምን ነገር ማን ነው ብሎ ይጠይቃል። ማንን? የሺዋን ማለት ነው። ጌታዬን ማለት ነው። ማን ነው? እነ ጴጥሮስ እንኳን ራሱ እንኳን ብለውታል እኮ ጠርቷቸው እንኳን ራሱ በገሊላ ባህር ላይ ሲሻገሩ ወደ ጌንሴሬጥ ማለት ነው ወደ ጌርጌሴኖን ወደ መቃብሩ ስፍራ ሲሻገሩ ከቅፍርናሆም ነው የተነሱት እና ምን አለው ይላል ምን አሉ ይላል በባህሩ ላይ ማዕበልና ወጀብ መጣ። ህዝብ ያየው ያረጋገጠው በገሊላ ባህር ዙሪያ የነበሩ 10 በሚያሉ ከተሞች የተሰበከ እያንዳንዱ የሚያውቀው እውነት ነው። እና ንፋስ መጣባቸው ባህሩ ላይ ሊሰምጡ ነበር። ጮሁ ጌታ ሆይ ብለውት ማለት ነው። ጌታ ሆይ ያሉት እነማን ናቸው? እነዚህ ናቸው። እነዚህ ደግሞ ፍልስጤማውያን እንዳይመስሉ። ይሄ ከሳውዲ አረቢያ፣ ይሄ ከፍልስጤም፣ ይሄ ከሶሪያና ከጆርዳን ሾልኮ የገባ ሾላካ ሰው እንዳይመስል እዛ ያሉት ፒውር አይሁዳውያን አባቶች ናቸው። እዛው ጀልባው ላይ ነበሩ። ጌታ ሆይ አሉት። ስንጠፋ ይገድህ ምን ብለው ጮሁ ይላል። ተነሳና ማዕበሉና ወጀቡን ገሰጸው እና ጸጥም አለ ይላል። ከዛ ወዲያውኑ ምን አሉ? ይህ ማዕበልና ወጀብ የሚታዘለት እርሱ ማን ነው? እርሱ ማን ነው? ማን? እስካሁን ድረስ አይደለም የዚች ፕላኔት ዕጣ ፈንታ እስኪዘጋ ድረስ ዓለም ሁሉ ለአይሁዳዊው ኢየሱስ ክርስቶስ በአናቱ ይደፋለታል አልኩ። አይሁድ በለው፣ ግሪክ በለው፣ ባሪያ በለው፣ ጨዋ በለው፣ የተማረ በል፣ ያልተማረ በል፣ ለምን በለኝ እሱ ማለት የዳዊት ልጅ ነውና እሱ የዳዊት ልጅ ስለሆነ በዳዊት ዙፋን ላይ አለቅነቱ ስለሚበዛ በመንግስቱ ላይ ስለሚነግስ ኪሚ ጽዮን የሚባለው ዘመን ይመጣል። ኢሳይያስ መጽሐፍ ምዕራፍ 2 ላይ ያለው ማለት ኪሚ ጽዮን ብሎ የሚለው ቃል ይመጣል ያኔ ማለት ነው። እያንዳንዱ አይሁዳዊ እንኳን ሁሉ ጭምር በእግሮቹ ፊት ይደፋለታል። እሱ ማን ነው ተብሎ የተባለው ማለት ነው። የዳዊት ልጅ ስለሆነ ንግስና ይገባዋል። ዳዊት አሁን አለ የለም? አሁን ያሉ እንኳን አይሁዳውያን እንዴት ማስተዋል እንደጎደላቸው ልንገር። አሁን ዳዊት አለ የለም? የዳዊት ቤተሰብ አለ የለም? የዳዊት ቤተሰብም የለም። እስራኤላውያን ተብለው ነው የገቡት። ሁሉም እስራኤላውያን ስለሆኑ ማለት ነው። በነገድ በቋንቋ በነገድ ይታወቃሉ። የሮቤል፣ የዮሴፍ፣ የብንያም፣ የንፍታሌም፣ የዛብሎን፣ ይሁዳ ብሎ ይታወቃሉ? አይታወቁም። ስለዚህ የዳዊት ቤተሰብ አለ አሁን የለም። የዳዊት መንደርስ እስራኤላውያኖቹ ናቸው ያዙት? የለም። ማን የያዘው? ፍልስጤማውያን፣ አረብ። እዛ ቦታ ላይ ፍልስጤማውያኑ ጋር የዳዊት ቤተሰብ ያለበት ቤተልሔም ኤፍራታ ቤት አናቱን ብሎ አይሁዳዊውን ሰውዬ አረቡ ይገለዋል። እርስ በርስ ይገዳደላሉ። እዛ ድርሽ አይልም። አንድ እስራኤላዊ እዛ አይደርስም ከወታደር በስተቀር ማለት ነው። ጸጥታ ከሚያስከብሩት በቀር ቶሜር እስኪ አሁን ብቻውን ሂድ
አይ ቲንክ ራሰ በራ እንደሆነ አይቼዋለሁ። ግንባሩን ብሎ አንድ ፍልስጤማዊ በድንጋይ ሊገለው ይችላል ቶሜርን። የዳዊት የአባቴ መንደር ነው ብሎ አይሄድም እዛ። ቶሜር ሂድና እስኪ ላይቭ ላይ ያሳየን። አንተ አይሁዳዊ አይደለህ? ሂድና አሳየን እስኪ። መላጣህን በድንጋይ ገምስልሃል ነው ብዬ የምልህ ያ ፍልስጤማዊ። እንዴ አንተ እኮ ነበርክ ለዳዊት የምትቀርበው በስጋ ዘመድ። ፍልስጤማውያኑ ጋርም ቦታውን ይዘውታል። አይ ይሄ የአባቴ የዳዊት መንደር ነው ብለህ ብትል አትችልም። የምችል ከሆነ በነገ ሲነጋ ሂድና ላይቭ እስኪ ከዛ ቀረጽልን። ዳዊት በጎች ሲጠብቅበት የነበረው የናባባ እሴይን መንደር ቤተልሔም ኤፍራታን አሳየን። ላይቭ ቀጥታ እንኮምኩም። እኛም ፈንዲሻና ቡና ይዘን እንጠብቀሃለን። ሬሳ ተጭኖ ሊመጣ ይችላል፣ ሊገሉ ይችላሉ ነው ብዬ የምልህ። ለምን ቦታው የተያዘው በእናንተ ሳይሆን በአረቦቹ ነው የተያዘው። ስለዚህ የዳዊት መንደር አሁን የለም ማለት ነው። ቦታው አለ፣ ግን የያዙት እስራኤላውያን ሳይሆን አረቦች ናቸው። የዳዊትስ ቤተሰብ ይታወቃል። ማን ከማጀምሩ የቱ ጋር ኦልሞስት 2000 ዓመት የዘር ሐረጋቸው ቁጥሩ አይታወቅም። ቶሜር ተሰማ አየለ ቦጋለ ምናምን ነገር ብለህ ሄደህ ዳዊት ዘርጋ አታደርሰውም። ለምን? የዘመኑን ርቀት የለኛ 2000 ዓመት እንኳን በዚህ 2000 ዓመት ውስጥ የዘር ሐረግህን ወስደህ ከዳዊት ጋር ከነገደ ይሁዳ ልታገናኘው ቀርቶ አይደለም። በ70 ዓመት የባቢሎን ምርኮ እንኳን ዘመን በእዝራ መጽሐፍ ምዕራፍ 2 እና 3 ላይ ስታነቡ ከእዝራ መጽሐፍ ምዕራፍ 1 በዛ 70 ዓመት እንኳን ቆይታ ውስጥ በቆዩበት ሰዓት ላይ ካህናት የሆኑ ተፈለጉና የዘር ሐረጋቸው ውስጥ የካህናት ስም ዝርዝር ሐረግ ውስጥ ጠፉ። ሌዋውያን ካህናት ነው ብለው ያሉ። ከዛስ ከክህነትም ተከለከሉ ይላል። ማስረጃ ሊያመጡ አልቻሉም ማለት ነው። ኧረ እኔ ሌዋዊን አባቴ እኮ ያጠን ነበር እኮ ሌዋዊ እኮ ነው አታውቁትም እንደ ምናምን ነገር ብሎ አይ ነው መረጃ አምጣ ይላል። አይሁድ በመረጃ በጣም ወንደርፉል አንደኛ ነው። መረጃ አምጣ ይላል፣ የተጻፈ አምጣ ይላል። አይ በቃ ዝም ብላችሁ መልኬ ራሱ አይመስልም ቁመኔ ምናምን ነገር ሌዋዊ ካህን አልመስልም ኖ እንደዛ ብሎ ነገር ማጭበርበር የለም። አምጡ የለም። ታዲያ በ70 ዓመት ቆይታ ውስጥ ሌዋውያን ካህናት በእዝራ መጽሐፍት ማለት ነው ካህኑ እዝራ በጻፈው መጽሐፍት ውስጥ ከክህነት ተከለከሉ ይላል። እና በ70 ዓመት ውስጥ እንኳን የዘር ሐረጋቸውን ቀጥታ ወስደው አምጥተው ማገናኘት አቅቷቸው ከክህነት ከተከለከሉ በ2000 ዓመት ውስጥ አሁን ቶሜር አይሁዳዊ ነው። እህትየው እዚሁ አለችው ሰንዬ አይሁዳዊት ናት፣ እስራኤላዊት ናት። ኦኬ የመሻያው ተከታይ ነች። የዘር ሐረግሽ ግን ኬት ይቀዳል ከየትኛው ነገድ ብዬ ብላት ከዛ ብሎን አትልም። በተለምዶ የሚሉት አለ ከእስራኤላውያን የሄዱት የዳን ነገድ ነው ተብሎ ይባላል። በተለምዶ ነው፣ መረጃ ግን አያመጡ የለም። ከኦስትሪያ የገቡ ከለንደን የገቡ ከእንግሊዝ ከተለያዩ ሀገራት ላይ አይ ቲንክ ከ160 ምናምን ነገር በላይ ሀገራት ላይ ገብተዋል። ማስረጃ አምጣ ብለህ ብትለው ከሩሲያ የመጣሁት እኔ እኮ ከነገደ ስምዖን ብሎ ቢል የስምዖን መሆንን በመረጃ አምጣ እንለዋለን። የለም እነሱም አያመጡትም፣ ባትጠይቃቸውም አያመጡትም። ለምን? ዘመኑ ሩቅ ስለሆነ ማለት ነው። ነይ ኑሐሚን ነይ ግቢና ተናገር ያለ እኔ ከከበደኝ ለምን እናንተ ገብታችሁ አትናገሩ አላችሁ እኮ አይሁዳውያንታችን። አምጡ እንጠይቃችሁ። በመጽሐፉ መሰረት ማስረጃ አምጡ። የለም አይሁዳውያን ናችሁ፣ ምንም ጥርጥር የለውም። ከተበተኑበት ሀገር ሁሉ እግዚአብሔር ሰበስባለሁ ብሏል። አዎ ምንም ጥርጥር የለውም፣ ሰብስቧችኋል። ምሕረተ ብዙ ጌታ ኢየሱስ ክርስቶስ እንደሰበሰባችሁ እንኳን ራሱ ብታውቁ ኖሮ ምን እንደምትሉ ባሰባችሁ ነበር። እናንተ አታውቁትም፣ እሱ ያውቃችኋል። እናንተ አትወዱትም፣ እሱ ይወዳችኋል። ክፏችሁን ማየት አይፈልግም። ኦኬ ስለዚህ የለም ማለት ነው። እነዚህ አባቶች እውነተኛ ምስክሮች ናቸው እና ለምጹን ሲፈውስ አይተዋል። የጻፉትም እነሱ ናቸው። ኦኬ ለምጻሙ ሰውዬ ካህኑ ይፈውሰዋል። ማነው ለምጻሙ ሰውዬ ካህኑ ያየዋል፣ ለምጻም መሆኑን ይነግረዋል። ጌታ ኢየሱስ ክርስቶስ አገኘው፣ ፈወሰው። ከፈወሰው በኋላ ጌታ ኢየሱስ እንዳለው ወደ ካህኑ ላከው። ለምን? ትናንት ለምጽ እንዳለበት አይቶ ያረጋገጠው ይሄ ካህን ነው፣ ሌዋዊ ካህን። አሁንም ለምጽ እንደሌለበት አረጋግጦ ወደ ቤተሰቡ ከመግባቱ በፊት እንደ ሙሴ ሕግ መስዋዕት ማቅረብ አለበት። የሚቀርብ ነገር አለ ማለት ነው። እንደምን እንደ ሙሴ ሕግ ማለት ነው።
ቶራ ላይ ቅድም ያየነው ዘጸአት መጽሐፍ ዘሌዋውያን 14 ላይ እንደ ሙሴ ሕግ መስዋዕትና መባን ያቀርባል። ይህንን የሚያደርገው ወደ ካህኑ ጋር ሄድና ኢየሱስ ጌታዬ ከፈወሰው በኋላ ወደ ካህኑ ጋር ሄድ አለው። ሲሄድ ይሄ ካህን ምን ይላል? ይሄን ለምጻሙን ሰውዬ ትናንትና ለምጻ ነህ ብሎ አባሮት ነበር፣ ከህዝብ ለይቶት ነበር። አሁን ተፈውሶ ይመጣል። ሲፈወስ ማነ ይታወቃል። ደግሞ ስም ዝርዝራቸው ሁሉ ስለሚያዝ ማን ነው ማነ እንኳን ብሎ ማለት አይጠብቅም። ምንድን ነው የሆነው? ምንድን ነው የተከናወነው ብሎ ይላል። ተፈወስኩ። ማን የፈወሰህ? እግዚአብሔር ብቻ ለምጽን በሽታ እንደሚፈወስ ነው የሚያውቁት። ማን የፈወሰህ? እንዴት ሆነ? ተኝተህ ጠዋት ስትነቃ ነው እላህ ላይ የተራገፈው ወይስ በቁምህ እያለህ ነው እያየኸው ነው ወይስ ምንድነው? ንገረኝ እስኪ ልጄ ብሎ ካህኑ ይሄን ለምጻም የነበረውን ሰው ኢየሱስ የፈወሰውን ሰው ይጠይቀዋል። ከዛ ይሄኛው ሰው ለካህኑ እያንዳንዱን ነገር ይናገራል። አይ ኢየሱስ የሚባለው ሰው ከገሊላ ናዝሬት ወጣ የተባለው እሱ አገኘሁት መንገድ ላይ ወድቄ ብትወድስ ልታነጻኝ ትችላለህ ወይ ብዬ ስለው እወዳለሁ ንጻ ብሎ በእጁ መጥቶ ዳሰሰኝ። በእጁ አዎ፣ ለካህኑ ነው እንደዚህ የሚነገረው። ልብ በል አንድ አይሁዳዊ፣ ኢየሱስ አይሁዳዊ ሰው አይደል? አዎ። እና እንዴት ለምጽ ያለበትን ሰው ይነካል? ለካህኑ ጥያቄ ይሆንበታል። ደግሞ እንዴትስ ለምጽ ያለበትን ሰው በእጁ ነክቶት እንዴትስ ፈወሰው? ማለት እዚህ ሰውዬ ላይ ያለ የለምጽ ሕግ የለምጽ በሽታ ወደሱ ወደ ጌታ አልፎ በሕጉ በተጻፈው መሰረት እርኩስ ነው መሆን የነበረበት። እርኩስ ማንም አይሁዳዊ ሰው ለምጽ ያለበትን ሰው ከነካ እርኩስ ነው የሚሆነው። እንደሱ ሰው እርኩስ ነው የሚሆነው። ልብ በሉ እዚህ ጋር አይሁዳዊ ወጣት ሰው ይታያል። ሰው ብቻ ግን አይደለም። አይኖች የተከፈተለት ብቻ ነው አምላክም ጭምር መሆኑን የሚያየው። ኢየሱስ ሰው ብቻ አይደለም። ታዲያ ምንድን ነው? አምላክም ነው። አምላክ ሰው ነው። እና እንዴት እጁን ጭኖ አንድ አይሁዳዊ ሰው፣ እነሱ በሰውነት ብቻ ስለሚያውቁት አንድ አይሁዳዊ ሰው ለምጽ በሽታ ያለበትን ሰው በማይነካ በእጁ ነክቶ ሕጉን ተላልፎ ነክቶ እንዴት የዚህ ሰው ለምጽ ወደሱ ሊዞር ሲገባ እንዴት ይፈውሰዋል? ጥያቄ ማን ላይ ይገባል ማለት ነው? እነ ሊቀ ማነው እነ ካህኑ ላይ ማለት ነው። ጥልቅ ጥያቄ። ይሄ ሰው የነካ ሰው እስራኤላዊ ነው? አዎ ከገሊላ ናዝሬት ነው የወጣው እያሉ አልሰሙም እንዴ? ስለ እርሱ ኢየሱስ የሚባለው ነው እና በእጄ ነካኝ ነው ብለህ በእጁ ነካኝ ነው ብለህ አይደል እያልክ ያለው? አዎ እርግጠኛ ነህ በእጁ ነው የነካህ? አዎ በእጁ ነው የነካኝ እና የዳሰሰኝ እና ወዲያውኑ እሱ እጁን በጫነብህ ሰዓት ላይ ነው የለቀቀህ? አዎ። ካህኑ አሁን ጭንቅላቱ እስኪበጠበጥ ድረስ ትልቅ ጥያቄ። ለምን ኢየሱስ የሚባል አንድ የ33 ዓመት ወጣት የ30 ዓመት ወጣት በእድሜ ለአገልግሎት የወጣበት ዘመን ማለት ነው። እንዴት በእጁ ለምጻምን ሰው ነክቶ እንዴት ይፈውሳል? እነሱ አምላክ መሆኑን አያውቁትም። እኛን አምላክ መሆኑን ስላወቅን እኮ ነው አሜን ሃሌሉያ ምንለው። እነሱ ግን እንዴት ሰውን ነክቶት እንዴት ይፈውሳል ነው ለነሱ። ኢየሱስ ሰውነቱ ብቻ ነው የሚታያቸው፣ አምላክነቱ አይታያቸውም። ይሄ ደግሞ አይሆንም፣ በፍጹም ልንቀበለው አንችልም ነው የሚሉት። ይሄ ሌዋዊ ካህን ጭንቅላቱ ነው የሚበጠበጠው አልኩ። ምክንያቱስ ይሄ ሰውዬ መጥቶ ነካኝ ብሎ እያለ ያለው ሰው የ30 ዓመት ወጣት አይሁዳዊ ነው፣ ስሙ ኢየሱስ የሚባል አምላክነቱ የማይታያቸው ሰውነቱ ብቻ ይታያቸው። እና ታዲያ ይሄ ሰው እንዴት ለምጻምን ሰው በእጁ ነክቶ ለምጹ ከዚህ ሰው ወደ እሱ ላይ ሊተላለፍ ሲገባ እንዴት ፈውስ ሆነለት? ማን ላይ ነው ጥያቄ የሚሆነው? እነንቶኔ ላይ ማለት ነው። ከዛ ምን አለው ጌታ? ምስክርም እንዲሆንባቸው አለው። ማለት ምስክር ማለት አላየንም አልሰማንም እንዳይሉ። ሰውየው እኮ ሰውዬ ሄዶ እኮ እየሰበከ ነው በተዘዋዋሪ።
ኢየሱስ እያሉ እነሱ የሚንቁት የሚሰድቡት የሚያቃልሉት እኛ እኮ ይሄንን እያሉ ብለው የሚሉት እነሱ የሚያቃልሉት በየመንገድ በየቦታው ላይ ህዝብን ሁሉ በሱ ላይ አደራይተው እንዲያምጹበት እንዲሰድቡት የሚያደርጉት እሱ ሰው ነው ለምጽ በሽታ ፈወሰ የተባለው። ይሄ ደግሞ በጣም 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 አደገኛ ነገር ነው። አደገኛ ነገር ነው። በህዝቡ ዘንድ እንዳይስፋፋ አጥብቀን ይሄን ሰውዬ ልናስወግደው ይገባል እያሉ ጌታ ኢየሱስ በሄደበት ቦታ ሁሉ እየተከታተሉ ሊገሉት ታውቃለህ፣ ሊገሉት። አይ በቃ እንደዚህ ማዝም ካልነው ይሄ ህዝባችንና ሀገራችንን ያስታል፣ ልንደፋው ይገባል አይመስልም? እየተባባሉ ማለት ነው። አዎ እንግደለው አይደል? አዎ እንግደለው። የት ነው ያለው ዛሬ? እዛ ወደ ቤተሳይዳ አካባቢ ላይ እንዳለ ሰምቻለሁ ፍንጭ። እውነትህን ነው? አዎ በቃ አጥብቃችሁ በደንብ አድርጋችሁ መርምሩት። በቃ ዛሬ ማለፍ የለበትም፣ ልንደፋው ነው የሚገባው። አንዳንድ ሰው መጥቶ ምን አደረገ ግን ለምን ልትገሉት የምትፈልጉት ኢየሱስን ብለህ ብትል እንደ ህዝብን እንደዚህ እያደረገ ህዝብን እንትን እያለ ነው። ምን አለ ህዝብን? አይ ህዝብን በቃ ህዝቡን ምን ለህዝቡ ለህዝብ አዛኝ አይመስሉም። ህዝቡ ማለት ህዝባችን ህዝቡና ህዝቡ ምናምን ነገር ይላል። ለህዝብ አዛኝ አይመስለው ኖ ለህዝብ አይደለም። እና ህዝቡን ታዲያ አትልም። ይሄንን እዚህ ተገትሮ የቆመ ሌዋዊ ካህን ማንም ዞር ብሎ የሚያያቸው ጠፋ። ኢየሱስ የሚባል ዝናው ናኘ በእስራኤል ምድር ላይ። አረ ነብይ ወጥቷል ይሉልሃል አንዳንዶቹ ቆሙ። ግዴላችሁም ግን ይሄ ነገር ቆመ ብለን ብናስብ ይሻላል። እኔ እዚህ ሰውዬ ላይ የምሳደበውን ነገር ከዚህ በኋላ አልሳደብም። ነገረ ስራውን ሳየው ከብሉይ ኪዳን ነቢያት እንዳንዱ አይነት ነገር ይመስለኛል። እውነትህን ነው? አዎ ኧረ እኔ ምንም አይመስለኝም ብሎ ደግሞ የሚላል። አንዳንዱ ደግሞ አይ በእጆቹ የሚደረገውን ተአምራት አታየውም እንዴ? ያሉ መነጋገሪያ ማለት ነው። መነጋገሪያ ማለት ነው። የእኔ ጌታ ይኸውልህ እቺን ዓለም መነጋገሪያ ይሆናል እንዳልኩ አይሁድ የለም ግሪካዊ እግሮቹ ስር በሙሉ አብርሃም፣ ይስሐቅ፣ ያዕቆብ፣ ሳሙኤል፣ ኤልያስ ዋቴቨር የምትላቸው በሙሉ እየተደፉለት በሰማይ በዙፋኑ ላይ ቁጭ ብሎ በአባቱ ቀኝ እየተመለከ ያለ ጌታ ነው። ምድር ይሄን ተወቅ፣ ምድር ይሄን ተወቅ። እስላሙ ጋር ብትሄድ መነጋገሪያ ነው። ማን ነው? ሁዝ ጂሰስ መነጋገሪያ ነው። አይሁዱ ጋር ስትሄድ አሁን ድረስ ምራቁን ይተፋበታል። አቅጦፍ በጣም ነገር እያለ ማለት ነው። ተፋ ግድ የለህም ብራዘር። እግሮቹ ዙፋን ፊት ግን ትደፋለታለህ። ተደፍተህለት ነው ወደ ሲኦል የምትገባው። መንግስተ ሰማያት መግባት አይደለም። በስሙ ያመኑትን የኃጢአቱን ይቅርታቸውን ያገኛሉ። ያላገኙትስ ከኃይሉ ክብር ርቀው በዘላለም ጥፋት የሚቀጡት እያንዳንዱ አልኩ ሰግዶለት ነው ወደ ሲኦልም የሚገባው። ለምን? ጉልበት ሁሉ ለእርሱ ይንበረከክለታል። ለዳዊት ልጅ የዳዊት ልጅ ከዚህ በኋላ ሊወለድ አይመጣም። የዳዊት ልጅ በእልፍ አላፋት መላእክት ዳንኤል እንዳየው እስራኤልን ሊታደጋት በአርማጌዶን ላይ በሚደረገው ጦርነት ሊታደጋት ይመጣል። አይሁድ ይህንን እንዳያቅ እግዚአብሔር በእውርነት መንፈስ መታቸው፣ ተቆጥቶባቸው ማለት ነው። ይህንን ያላወቁት ጌታ ተቆጣ፣ በእስራኤል ላይ ተቆጣባቸው። ወንድሞች ይሄ ቃል ነው የሰራባቸው። ላችሁ እነሱ ስለማያነቡት አያውቁትም። የጌታን ድምፅ ኢሳይያስ ማለት ነው። የጌታን ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ ይላል ዕብራዊው ነቢይ ኢሳይያው ሲል ሰማሁ የጌታን ድምፅ። የአምላካችን የተፈራው የተመሰገነውን ጌታ ማለት ነው። ሰማሁ እኔም እነሆኝ እኔን ላከኝ አሉ። እርሱም ሂድ ይህንን ህዝብ የተባለው ማን ነው? እስራኤል። ይህንን ህዝብ መስማትን ትሰማላችሁ። ያው ጆሮ ስላላችሁ ይሰማሉ። መስማትን ትሰማላችሁ ግን አታስተውሉትም። ሰምቶ እየሰማ የማያስተውል ህዝብ የማንን? ያውም የአምላኩን ቃል። በሌላስ
አስተዋዮች ናቸው። እውነት ለመናገር ማለት ነው። እዚህ ፕላኔት ላይ ላለ ህዝብ እዚህ ምድር በሚባለው ፕላኔት ላይ ላለ ህዝብ እስራኤል የምትባል ሀገር መፍትሄ ነች። እስራኤል የምትባል ሀገርና ህዝብ መፍትሄ ናት። እውነት ለመናገር አልኳቸው፣ መፍትሄ ናት። በምን ጉዳይ? በየትኛውም ጉዳይ ብትመጣ፣ ጦርነት፣ ቴክኖሎጂ፣ ሜዲሲን፣ እርሻ፣ ዋቴቨር፣ የትኛውንም ትምህርት፣ ሎ፣ ህግ ምናምን ብለህ ብትል ሳይንቲስት በሙሉ መፍትሄ ናት። እውቀት ስላላቸው እግዚአብሔር አእምሮ ስለሰጣቸው ማለት ነው። በዚህስ ላይ በእግዚአብሔር ቃል ላይ ለራሳቸው የማይሆኑ እንኳን ለሌላ ህዝብ። ለዚህ ነው አንድን አይሁዳውያን ቶሜርታች አለ አይደል ገብቶ ለሌላ ህዝብ ወንጌል ሲናገር የአምላካቸውን እግዚአብሔርን የአባቶቻችን የአብርሃምን አምላክ እግዚአብሔር እወቁት ብለው ሲሰብኩ ሰምታችሁ አይታችሁ ታውቃላችሁ? አይሰብኩ፣ አይናገሩ፣ ማዳኑን አይናገሩ። የአባቶቻችን አምላክ እኮ እሱ እውነተኛ አምላክ ነው፣ በእውነት ምድር ሁሉ ወደሱ ዞር ልትል ይገባል ብለው አይሰብኩም። አንድ አረባዊ ሰው ነው ተነስቶ እንደውም ለእነሱ የሚሰብከው። እነሱ ጎይ እያሉ የሚሰድቡት ሰው ነው ለእነሱ ተመልሶ እየተሰበከላቸው ያለው። ለምን አይሰብኩም? የእግዚአብሔር ቃል እውቀት የላቸውም። ለምን የላቸውም? ጌታ ተቆጣባቸው። ለምን ተቆጣባቸው? አስመረሩት፣ አስቆጡት። ከዛ ምን አለ ኢሳይያስ? ሂድ ይህንን ህዝብ መስማትን ትሰማላችሁ። አሁን ኑሃሚን ቶሜርታች አሉ። አሁን የምነግራቸውን ይሰማሉ፣ ግን አያስተውሉትም። ለምን? እግዚአብሔር በቃ የእንቅልፍ መንፈስ ላቸው ላይ ድንዛዜ በአንዳንድ በኩል ሆነ። ሰኒዬስ እዚህ ያለችዋ አስተዋለች። በሰኒና በኑሃሚን መካከል ልዩነት አለ? የለም። ሁለቱም ቤተ እስራኤላውያን ናቸው። ድንዛዜው ሰኒ ላይ አልሰራም። ኑሃሚን ላይ ግን የእንቅልፍ መንፈስ ነው፣ ድንዛዜው ሰርቷል። ሰኒ እያነበበችም ታስተውላለች፣ እየተሰበከችም እንድታስተውል አደረጋት። የአብርሃም አምላክ ማለት ነው። ድንዛዜ ላይ ናቸው። ተሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱምም በላቸው። እንዲህ ጌታ ይሄ ምንድን ነው? ይታያል አይታይም? ይታያል። ምንድን ነው? አንድ እስራኤላዊ ብታቀርብለት፣ ሁለት እስራኤላውያን ብታቀርብ ምንድን ነው ብለህ ብትለው እስክሪፕቶ ነው ይላል። አንዳኛው ስብቶ ይሄ ምንድን ነው ብለህ ብትለው እኔ ምንም አይታየኝም ይላል። ምንም የለም ምንም። ይሄኛው አንዱ እስራኤላዊ እስክሪፕቶ ነው ብሎ ያለው፣ ሌላኛው እስራኤላዊ ኧረ እኔ ምንም አይታየኝም፣ ጥቁር ነክ ነገር አይታይም፣ ወረቀቱ በፍጹም አይታየኝም፣ የአባቶች አምላክ ምስክር ምንም አይታየኝም ይልላል። ለምን እንደዚህ ይላል? ይሄኛው አይሁዳዊ እስክሪፕቶ አለ ብሎ የተናገረው አይሁዳዊና እስክሪፕቶ የለም ብሎ የሚናገረው አይሁዳዊ ምንድነው ልዩነታቸው ብለህ ብትል፣ በአንደኛው ላይ የሚያየውን እንዲያስተውል እግዚአብሔር ለህይወት የሚሆን ንስሐን ሰጥቶታል። ያኛው ደግሞ እንዳያስተውል በዕውርነት ተመቷል። በዕውርነት ብያልኩት እኔ አይደለሁም፣ ልብ በል። በዓይናቸው እንዳያዩ አቤቱ ጌታዬ። ለዚህ ነው አንድን እስራኤላዊ ሰው ወንጌል ስትነግረው ቃሉ ጥሩ አይደለም እንዳልጠቀም፣ በቃ ልትራራለት ልታለቅስለት የሚገባ ህዝብ ነው። በዓይናቸው እንዳያዩ በጆሯቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ህዝብ ልብ፣ የእስራኤልን ህዝብ ማለት ነው፣ አደንድን፣ ድንዳኔ ምታው፣ ልቡን በድንዳኔ ጆሯቸውን አደንቁር፣ ደንቆሮ ይሁኑ፣ አይናቸው ይጨፍን፣ እውር ይሁን አቤቱ አለኝ። ማን ያለው? ኢሳይያስን። ባዩ ማን ነው? የአባቶቻችን አምላክ ልዑል እግዚአብሔር። ዋት ሰውነቴ ሁሉ ነው የሚንቀጠቀጠው ስለነሱ። ቶሜር አይኑ አሁን በዕውርነት የተመታ ነው። ልቡ ደንድኗል፣ ጆሮው ደንቁሯል። ለማን? ለአምላኩ ለእግዚአብሔር ቃል እንዳይሰማ። ይሄንን ታዲያ ኤርሚያስም ሊያደርገው ይችላል። ምንም ከመጸለይ በስተቀር ምን ልታደርገው ትችላል? አትጠላውም፣ እግዚአብሔርም አይልም፣ ጌታም እንደዛ አላስተማረ ነው። እንኳን በእኔ አይደለም በራሱ በጌታ በኢየሱስ እንኳን ተነግሯቸው እውር እየበራ እያዩ ምንድን ነው ብለው አንዳንዶቹ ይጠይቃሉ፣ አንዳንዶቹ ግን አሳች ነው ይለዋል።
ጌታ ኢየሱስ በነበረበት የህይወት ዘመን እስራኤልን እንደ ህዝብ እንደ ሀገር ሊበድል የሚችል አንዳች ያጠፋው ጥፋት የለም። አንዳች ተንኮል ባፉ አልተገኘበትም፣ ግፍንም አላደረገም ያለው እኛ ሳንሆን ማን ነው? ኢሳይያው ነው። ኢሳይያው ነው። ኦኬ ግፍንም አላደረገም። ከክፎች ጋር መቃብሩን አደረጉት፣ ገድለውት ከክፎች ጋር ቀበሩት፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር። ግፍ ያላደረገ ሰው ነው ተገድሎ ከክፎች ጋር መቃብሩን ያደረጉት። አዎ ግፍ ሳያደርግ ንጹሕን ሰው አውጥተው ገደሉት በመስቀል ላይ። እራሳቸው አይሁዳውያኑም ጭምር ነው ለሞቱ ተጠያቂ ናቸው። መጽሐፍ እንደዛ ነው የሚናገረው። ኦኬ አይሁዳውያን እኛ አልሰቀልነውም፣ የሰቀሉት ሮማውያን ናቸው ብሎ ማሳበብ አትችልም። ለሮማውያን አሳልፎ የሰጠው ማን ነው? አይሁዳውያን። ስለዚህ በሞቱ ምንድን ናቸው? ተባባሪ ናቸው ማለት ነው። እንደ ጲላጦስ እጅን አይደለም ገላህን ታጥበህ ከዚህ ጻድቅ ሰው እጅ ማን ደም ንጹህ ነኝ ብለህ ልትል አትችልም። አትችሉም። ግፍን አላደረገም። ተንኮልን በአፉ ተንኮልም አልተገኘበትም ነበር ግን ገደሉት። ለምን ምክንያት ሞተ? ኢሳይያስ የሞተበት ምክንያት በማስጨነቅና በፍርድ የተወሰደበት ምክንያት ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ማለት አስወገዱት፣ ገደሉት ማለት ነው። መወገድ ማለት አስወግደው፣ ስቀለው። ጲላጦስ ለምን ዘገየው? ቶሎ በል አፍጥነው እያሉት ማለት ነው። የጮኸው በሙሉ አይሁዳዊ ሕዝብ ነው። በዛ የዞሮ የጲላጦስን ቤተ መንግስት ከቦ ይህን ሰው አስወግደው፣ ልታውለው ልታሰነብተው አይገባም፣ አፍጥነው ቶሎ ግደለው፣ ቶሎ ግደለው። ምን አደረገ? የጲላጦስ ደግሞ ክርክር እኮ ጲላጦስ እኮ ጥቂት ጊዜ ተከራክሯቸዋል። ምንድን ነው ያደረገው? የራሳችሁ ወገን አይደለም እንዴ? እኔ የምልህ እዚህ ያላችሁ ብዙ ወታደሮች እስራኤላውያን ስላላችሁ ጊላት ሻሊድ ነው የሚባለውን ታስታውሱታላችሁ አይደለ? ያ ታንከኛ ስለሱ ልጅ ሲባል ስለ አንድ ታንከኛው ጊላድ ሻሊድ ስለሚባለው ወንድም 1000 ፍልስጤማዊ እስረኛ አይደል እንደ የለቀቃችሁት? እስራኤል በልጆቿ አትቀልድም ማለት ነው። ይታይ አንድን ሰው ለማስለቀቅ 1000 ወታደር 1000 እስረኛ ትፈታላለች። ይሄ የሚያሳየው ምን እንደው ታውቃለህ? እስራኤል በልጆቿ አትቀልድም ማለት ነው። ለአሕዛብ የፋሲካን በዓል እየበላችሁ የቂጣ በዓል ማለት ፋሲካን እየበላችሁ እንዴት የራሳችሁ ወገን ለሮማውያን ተላልፎ ተሰጠ? ቢግ ማርክ ኮስችን ማርክ ጠይቁ። እዚህ ብዙ አይሁዳውያን ስላላችሁ የፋሲካ በዓል ላይ ነው፣ የቂጣ በዓል እየተበላ ያለ ነው ጌታ ኢየሱስ ለሞት ተላልፎ የተሰጠው። ለማ ጎይ ለምትሉት ለአሕዛብ አምላክነቱን አትበል። አምላክነቱን ሽቶ ግድ የለም። እነ ኢሳያስ ናቸው አምላክ መሆኑ የተናገሩት፣ እኛ አይደለንም። እነ ዘካርያስ ናቸው፣ እነ ዳንኤል ናቸው፣ እነ ዳዊት ናቸው። ኑ ግቡን አልንገራችሁ፣ ኑ ግቡን አልንገር። እነሱ ናቸው አምላክም ጭምር መሆኑን የተናገሩት። መሺያው አምላክ ነው ብለው ያሉት እነ ኢሳያስ ናቸው። መጠየቅ ካለበት ይሄ ነብይ ነው መጠየቅ ያለበት። ይሄ ነብይ በተለይ ይሄኛው ነብይ መስቀል ስር ስቅለቱ ስር ገዳዮቹ ስር አጠገቡ ቁጭ ብሎ የጻፈ ነው የሚመስለው። መቃብሩ አልቀረው፣ የሞቱ ምክንያት ሁሉ አልቀረው፣ በሙሉ ነው የጻፈው። ይሄ ታላቅ ነቢይ መጠየቅ አለበት በአይሁዳውያኑ ዘንድ። ክርስቲያኖችን ሐሰተኛ ናቸው ብላችሁ ከማለታችሁ በፊት ሐሰተኛ ከሆኑ ይሄ ሰው ሐሰተኛ ነው ማለት ነው። ይሄ ሰው ሐሰተኛ ከሆነ ይሄ ነቢይ ሐሰተኛ ከሆነ ለዚህ ነቢይ የተናገረ የእስራኤል አምላክ ሐሰተኛ ነው ማለት ነው እንድንል ይሆናል ማለት ነው። እኛ ግን አንልም።
ይሄም ክርስቲያኖችም ሐሰተኞች አይደለንም። ይሄም ነብይ ሐሰተኛ አይደለም። ይሄንንም ነብይ የላከ ጌታ ኢየሱስ ሐሰተኛ አይደለም። ሐሰተኛ አይደለም። ሰምቻለሁ ነው ያለው። አይቷል፣ ሰምቷል። በማስጨነቃችሁ ላይ ሁሉ ጭምር ተጽፏል አይደል? እነ ኑሐሚን ከታች ያላችሁ አይሁዳውያን፣ አዎ ልትክጁ እስከማች ድረስ ማለት ነው ተጽፏል። አላስጨነቁትም፣ አላንገላቱትም። ወንጌሉን ተዉት። ለፍርድ ጲላጦስ አደባባይ ላይ አልቆመም። ያ የ33 ዓመት ወጣት የዛሬ 2000 ዓመት የነበረ በምን ምክንያት ነበር የቀረበው? ሴት ደፍሮ ነው? አንድ የለም። ግፍ ተናግሮ ነው? በፍጹም። ክፉ አድርጎ ነው? አንዳችም። ሰርቆ ነው? በፍጹም። ይህንን መስካሪው ማን ነው? ኢሳይያስ። ይህንን የመሰከረው ማን ነው? ጲላጦስ የተባለው። አዎ እንደዛ መመስከር ያለበት ሆሜር። እኔ ነኝ የሰቀልኩት፣ እንደዛ መመስከር ያለበት። ልክ ነው። አባቶችን በዚያ ዘመን ያሉት እኛ እንደዚህ ነው ያሉት፣ ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለዋሉ። እንደዚህ ነው። አየህ፣ እንደዚህ የጻድቁን ደም በእጄ ላይ ያለ ብለህ ስትል ትከፍላለህ ማለት ነው። ዋጋውን ትከፍላለህ። እስራኤል እንደ ሀገር እንኳን ከፍላለች እኮ ብራዘር። በ70 ዓመተ ምህረት ብትንትናችሁ የወጣው ከዚህ የተነሳ ነው። ኦኬ፣ በ70 ዓመተ ምህረት በ70 ኤዲ ላይ ቢገባህ አሁን አንተ ብትል የምትለው ማለት ነው። የሰራዊት ጌታ እግዚአብሔር ምሕረትን ካላደረገልህ በስተቀር አሁን ያንተን ቤት እግዚአብሔር በመከራ ቢጎበኘው የዚህ ጻድቅ ጌታ ደም ዕዳው እጁ ላይ ያለ እያልክ ነው። ኦኬ፣ እንደዛ ነው ማለት አለብህ። እኔ ነኝ የሰቀልኩት፣ እኔ ነኝ የገደልኩት። እንደዛ አልገደልኑም አትበሉ፣ አልሰቀልኑም አትበሉ። ለሮማውያን አሳልፎ ይሰጠማል። ራሳችሁ የራሳችሁ አባቶች ግብዞች የሆኑ የእግዚአብሔርን ቃል የማያውቁ እሱ ናቸው አሳልፎ የሰጡት። ለማ ለአሕዛብ የፋሲካን በዓል እየበሉ የራሳቸው ወገን እርቃኑን በመስቀል ላይ እንዲገደል አደረጉት። አይሁዳዊ ሰው የራሱ ወገን ከመስቀል ግርጌ ሆኖ ስቀለው ስቀለው እያሉ እያጨበጨቡ የራሳቸውን ወገን ለምን እንዲሆነ በቃ እግዚአብሔር ትውልዱን ለመታደግ ያሰመረው መንገድ እንደዚህ ነበር ማለት ነው። ልጁን አሳልፎ በመስጠት በማስጨነቅ ነው የወሰዱት። ተመቷል፣ ተደብድቧል፣ ተቀጥቅጧል፣ ተገሏል። ለምን ኢሳያስ ይሄን ሁሉ ሆነ? ስለ ህዝቤ ኃጢአት ይላል። ማን ነው ህዝብ? ኢሳያስ እስራኤላዊ። ዋት ስለ ህዝቤ ኃጢአት ነው የተመታው። አልገባንም። ኢሳያስ ትንሽ ብታብራራልን። አይ ህዝቤ ያልኩት አንደኛ የኛን ህዝብ ታውቀዋለህ አይደል? ኤርሚያስ ብሎ ቢለኝ አዎ አውቀዋለሁ። አይሁዳዊ ሰው እንደሆን ካውቃለሁ። የአሞጽ ልጅ እንደሆን ካውቃለሁ። አካሪያ ካወቅ ስለ እኔው ስለ ራሴ ስለ ጉደኛው ህዝቤ ሲል ነው የሞተው የተደበደበው። እውነትህን ነው ብዬ አልጠይቀውም። እውነቱን የተናገረውና ስለ ህዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። በራሱም በኢሳያስም ዘመን የነበረው ትንቢት ሲናገር ይሰማ የነበረው ህዝብ የሚያስተውል ህዝብ አልነበረም። ማስተዋል የጎደለው ህዝብ ነበር ማለት ነው። ከትውልዱ ማን አስተዋለ እኮ ብሎ ይጠይቅልሃል። አየው፣ ያስተዋለ የለም ማለት ነው። ለማስተዋል መስማት አለብህ። ለመስማት ደግሞ ቢያንስ ጆሮም መክፈት አለብህ። ጆሮን ትከፍታለህ፣ ትሰማለህ። በተከፈተ ልብ በተከፈተ ጆሮ የእግዚአብሔርን ቃል ስትሰማ ነው ቃሉን ላከፈወሳቸውን ብሎ የሚለው ማለት ነው። እና ምን እያልከ ነው ኢሳያስ? ትውልዱ እባክህ ማስተዋል የለውም እያለን ነው። ምን ነካህ? እንደዚህማ አትበል። አዎ ከትውልዱ ማንም ያስተውላል ብለህ ነው ኤርሚያስ? የለም እኮ አስተዋይ በእኔም ዘመን የለም፣ በዚህም አሁን በእናንተም ዘመን የለም ነው ብሎ የሚል ተነስቶ ቢያወራል ምን አለን? አሁን ይህ ህዝብ ነው ታዲያ የሚያስተውለው? ግን ለምንድነው የማያስተውሉት? ግን አላስተውል ብለው ያሉት በምን ምክንያት ነው?
ያነቡታል፣ አያስተውሉትም። ለምን? ጌታ ተቆጣባቸው። ግፍን አላደረገም፣ ተንኮልን ባፉ አልተገኘበትም። የኢሳያስ ምስክርነት ብቻ ቢሆን ጥሩ ነበረ። ጲላጦስ ራሱ መረመረውና እኔ ለሞት የሚያበቃው ምንም ነገር አላገኘሁበትም አላቸው። ምንም እና ገርፌ እንደጋችሁ ልለቀው አስቤያለሁ አላቸው። እናንተ ግን የምትሉት ሐሳብ ካለ እናንተ ልሰማ ዝግጁ ነኝ። ለሞት የሚያበቃው ምንም የለም አላቸው። አቤቱ ጌታዬ፣ አቤቱ ጌታዬ፣ ሄሮድስም እንደዛ ነው ያለው። ጲላጦስም ሄሮድስም እንደዚህ። ጲላጦስም ምን አለ ይላል እዚህ ጋር ሉቃስ 23። ጲላጦስም የካህናትን አለቆችና መኳንንትን ህዝቡን በአንድነት ጠርቶ እንዲህ አላቸው፣ ህዝቡን ያጣምማል ብላችሁ ይህ ሰው ወደ እኔ አመጣችሁት። ህዝብ አጣማሚ፣ የጠማምነት መንፈስ በላዩ ላይ የሚሰራበት ሰው ነው ጲላጦስ። ሰው ላይ ሄሮድስ ብለው ማለት ነው። አየው ሲከሱት እነዚህ ማለት ነው። እንዲህ አላቸው፣ ህዝቡን ያጣምማል ብላችሁ፣ እነሱ ናቸው ያሉት፣ ይህንን ሰው ወደ እኔ አመጣችሁት። እነሆ በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳን በዚህ ሰው ላይ አላገኘውበትም። ምንድነው እያወሩ ያሉት? ውሸታሞች ናችሁ እያላቸው ነው ጲላጦስ። አቤቱ ጌታዬ፣ ምንም በደል አላገኘውበትም። ይሄ ሰውዬ እኮ ነብይ አይደለም። ልብ በሉ፣ ይሄ ሰውዬ ፖለቲከኛ ነው። ኢሳያስ ቢናገር ያምራል በአምላክ መንፈስ አይቶት፣ ግፍንም አላደረገም ተንኮልም በአፉ አልተገኘበትም ብሎ ያለው ማለት ነው። እና ምንም ያላችሁት ነገር ሁሉ በሙሉ በሱ ላይ ያላችሁበት ህዝብ ያጣምማል፣ የሙሴን ሕግ ይቃል፣ እንደዚህ ሆኖ በዚህ ወጥቶ ከገሊላ ጀምሮ ህዝቡን ሲያስት ወደዚህ መጥቷል። አሁን ህዝቡን ሲያስት ነው ያገኘኑና አንተ ፊት አምጥተነዋል። ምን እንዳደርግላችሁ እንድትገለው? ምን ነው? ምን አደረገ? አይ መሞት አለበት። ይሄ ነፍሰ ገዳይነት መንፈስ ነበር ምድሪቱ ላይ ይሰራ የነበረው፣ ቅቡዓንን ገዳይ ማለት ነው። እንድትገለው ጲላጦስ። እንዴ የራሳችሁ ወገን አይደለም እንዴ? አዎ የኛ ወገን ነው፣ ግን መሞት አለበት። ምን አደረገ? ህዝብን ያጣምማል። ምን እያለ ነው የሚያጣምመው? በትምህርቱ ነው ወይስ በህይወቱ? ኢሳያስ እዛ ይጮህላል፣ ብሉይ ኪዳን እሱ እዛ ይጮሃል፣ ማንም የሚሰማው የለም። ከትውልዱ ማን አስተዋለ ይላል። ድምፁ እንዳለ ነው፣ አላቋረጠም፣ እያወራ ነው። ኢሳያስ እዛ እያወራ ነው። በርቀት አልፏል፣ ዘመኑ አልፏል፣ ሄዷል። እሱ ወደ እግዚአብሔር ቅፍት ሄዷል። ግን ያ የእግዚአብሔር ድምፅ እጃቸው፣ መጽሐፉ እጃቸው ላይ አለ። ኢሳያስ እኔን ስሙኝ፣ ጲላጦስ አንዴ ልንገርህ፣ ህዝቡን አትስማ፣ እኔን ስማኝ። የሚሞትበት ምንም ግፍ አላደረገም፣ ተንኮልም በአፉ አልተገኘበትም። እኔ እንዳልኩት ነው። አንተም እያልክ ያለው የአሕዛብ ንጉሥ ነህ። ኦኬ ያጣማል። አዎ እመረምረዋለሁ አላቸው። አንድ ንጉሥ መረምረዋለሁ፣ ግድ የለም መስቀለኛ ጥያቄ የሚጠይቁት አሉ። ካስፈለግም እየደበደብን እየቀጠቀጠን እናወጣጣዋለን። ኦኬ ህዝብ አጣማሚ ነው ብላችሁ አላችሁት። አዎ ስለዚህ ፈርድላችኋለሁ። ስለዚህ ተበተኑ ወደ ቤታችሁ፣ መርምሬ እነግራችኋለሁ። የሚመረመር ሰው የት ነው የሚገባው? እስር ቤት አስገቡት። እስር ቤት ምናምን ነገር ብለው ታስሮ ጲላጦስ ዙፋን ላይ ቁጭ ብለው የማይመረመረው ጌታ ተመረመረ። ራሴን እንቃለሁ አልኩ። ወንድሞቼ እናቶቼ፣ ጌታ ኢየሱስ ምስክር፣ ራሴን እንቃዋለሁ። ራሴን እዚህ ጋር ስደርስ ራሴን እንቃለሁ። ጻድቁ ጌታ፣ በኪሩቤል ላይ የሚቀመጠው ጌታ
ደረቅ እንጨት ወንበር ላይ የተቀመጠ ሰውዬ ፊት ቀርቦ ወይን እየተቀዳለት የሆኑ ኮረዳድት ሴቶች እያራገቡለት ጲላጦስን እሺ እስኪ በል ተናገር ልስማህ